የብሉይ ኪዳኗ ደብተራ ድንኳን ነበረች። እቺ ቅድስተ ቅዱሳን ናት። እቺኛዋ ቅድስት ናት። እቺ ደግሞ ቅኔ ማህሌት ናት ብላችሁ ያዟት። አሁን ምን አደረግን? ታቦቱ ላይ የሚሰዋው የነበረው በዓመት አንዴ ሊቀ ካህናቱ ገብቶ ነበር። አሁን በዓመት አንዴ ሳይሆን በየቀኑ የሚሰዋ አይችሁ፣ በየቀኑ የሚሰዋው ከእንደገና ጠዋትና ማታ እናመሰግነዋለን። ይሄኛው ምን ነበረ? የኃጢአት ስርየት የሚገኝበት ቃል ኪዳኑ ታቦት በዓመት አንዴ መስዋዕት የኃጢአት ስርየት የሚሰጥበት ካህኑ ስርየተ ኃጢአት ለሕዝቡ የሚያደርግበት የእሱና የሕዝቡን። ይሄኛው ደግሞ እግዚአብሔር ከሕዝቡ ጋር የነበረውን ቃል ኪዳን የምታሳይናት ችብስት። ይሄ ደግሞ የሰውየውን የኃጢአት ስርየት። በሐዲስ ጋር ያለው ታቦት በሙሉ እነዚህን ሁሉ የያዘ። በየዕለቱ የእንስሳት መስዋዕት አያስፈልግም። አንዴ የተሰዋው መስዋዕት ኢየሱስ ክርስቶስ የታረደው በግ ለዘላለም ሕያው ስለሆነ ያኛው በቅዳሴ ጊዜ በሚፈተት ስጋው ደግሞ ያስተሰርያል፣ የኃጢአት ስርየት ያስገኛል። ስለዚህ እዚህ ጋር የሚጤስ ነገር አይኖርም። ኤክስ ከእንደገና ካህናት ብቻ የሚቀበሉት እግዚአብሔር ከሕዝቡ ጋር ያለው ቃል ኪዳንና አንድነት የሚያሳየው ህብስቱ የለም። ካህናት ብቻ ሳይሆኑ ሕዝቡ ሁሉ ቃል ኪዳን ደግሞ ይሄን የሚሰጠው ምንድን ነው? ቃል ኪዳን ብቻ ነው። እግዚአብሔር ከሕዝቡ ጋር የነበረውን ቃል ኪዳን ማሳያ ነው። ስጋው ደግሞ ሁለቱ ነገር አለው። እንደ መስዋዕቱ እንደዚህኛው የኃጢአት ስርየት ያሰኝጣል። እንደዚህኛው ደግሞ ከክርስቶስ ጋር አንድ እንሆናለን። ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር ሆናለሁ፣ እሱ ደግሞ ከኔ ጋር ነው ብሎ የለ። ስለዚህ ገጸ ህብስቱ የሚያሳየው እግዚአብሔር አምላክ ከሕዝቡ ጋር ያለውን ቃል ኪዳን አንድነት ያሳያል። እግዚአብሔር ከኛ ጋር እኛ ከእሱ ጋር በምንድን ነው? ስጋው ደግሞ ስንቀበል። ይሄ ጠረጴዛ የሚባለው ይሄኛው ነው። እዚህ ጋር ያለችው ገጸ ህብስት። ይሄ እዚህ ጋር የምታዩትን ዕቃዎች፣ ጽዋዎቹን፣ ጻሕሎች በምን ተተኩ? በክርስቶስ ስጋና ደም የምናቀብልበት ጻሕሉ ሆኖ ተተካ፣ ጽዋ ሆኖ ተተካ። እነዚህ አራት መሆናቸው ይታያችኋል። እዚህ ዋንጫዎቹ እነዚህ የአራት ወንጌላውያን ምሳሌ 6 6 12 በየሳምንቱ ዊክሊ ነው የሚቀርበው። ይሄ በየሳምንቱ፣ ይሄ በየቀኑ ነው። ይሄ ግን በዓመት አንዴ ነው። ስለዚህ በየቀኑ የሚቀርበው ሌላ ነው፣ የበግ መስዋዕት ነው። ይሄ በየሳምንቱ ነው። ይሄ ግን በዓመት አንዴ ነው። ምን ሆነ? በአዲስ ኪዳን ሁሉም አንድ ሆነ። በየሳምንቱ የምናቀርበው የተለየ ሌላ የህብስት የለንም። ለብቻው የሚታረድ የበግ ፍሪዳ የለንም። በዓመት አንድ የሚገባ የለንም። አንድ ሆነ። ወደ ቅድስተ ቅዱሳን በስጋው መጋረጃ በኩል ወደዚች ገባ ጌታችን። ይህንን መሰረታዊ ጉዳይ አንስተን እንትን ያደረግነዋል። ስለዚህ ይህንን ስዕል በደንብ የተረዳ ሰው፣ የተገነዘበ ሰው የብሉይ ኪዳኑን በደንብ አክቶ ለመረዳት ያግዘዋል ማለት። በአጭሩ መስቀል ቅርጽ ነው። በቃ አለቀ። እዚህ ጋር ታቦቱ ነበር አይደለ? በዚህ ጋር መቅረዙ አለ፣ በዚህ በኩል ገበታው አለ፣ እዚህ ጋር የዕጣን መስዋዕት አለ፣ እዚህ ጋር የሚናጹበት አለ፣ እዚህ ጋር ምን ሆነ? መሰዊያው አለ፣ መግቢያው። አያችሁ፣ ቅርጹ ራሱ የምልክት ቅርጽ ነው፣ የመስቀል ምልክት። በዚህ መንገድ ይሰራል ማለት በቃ ይሄን እንዲህ ስታደርጉት ማለት። እሺ፣ ይሄን ካነሳን አሁን ትንሽ ከኔ ጋር ገፋ አድርገን የምንመለከተው ነጥብ ምንድን ነው? በተለይ በአኃት ቤተክርስቲያናት ታቦት የለም ወይ የሚለውን ነገር ትንሽ የተወሰነ ነገር ከነ ስዕሉ እናሳይና አንዱ የሚነሳውም ጥያቄ የምር ግን አላቸው ወይስ የላቸውም ወይስ ዝም ብለን ነው የምናነሳው እኛ የሚለውን ነገር እንድትረዱት ለማድረግ ነው። ለዛ ነው አሁን ኮመንት አጥፍቼባችሁ ሐሳባችሁን ከዚህ ጋር አድርጉትና ከዚህ ቀደም ይሄንን በቴሌግራም ይቅርታ በዩቲዩብ ላይ ስለለቀኩት በስብከቱ መንገድ ቢኒማር የታቦት አይነቶቹን በዝርዝር ስላየን እሱ ላይ ገብታችሁ ማየት ትችላላችሁ። እኔ አሁን ማሳየት የምፈልገው ታቦት በአኃት ቤተክርስቲያናት ያለውን አሳያለሁ፣ እግዚአብሔር እንደፈቀደ ማለት ነው። እሺ፣ የምንጀምረው ከኦሪየንታል ቤተክርስቲያናት እንጀምር፣ ከዛ ምስራቃውያንን እንመለከታቸዋለን። አሁን በኦሪየንታል ቤተክርስቲያናት አለ ወይስ የለም ይሆን እንመልከት። እሺ፣ በኦሪየንታል እንትኖች ሞዴሬተሮች ድምፅ የማይሰማ ምናምን ከሆነ ድምፅ ችግር ካለ ንገሩኝና ኮመንቱ መክፈት ትችላላችሁ። እሺ፣ በአርመን ሐዋርያዊት ቤተክርስቲያን መጀመሪያ ምን ትባላለች? አርሜኒያን አፖስቶሊክ ቸርች ላይ ማለት። እሺ፣ በእነሱ ዘንድ ልክ እኛ ታቦት እንዳለን መሰዊያ እንዳለን እነሱ
መሰዊያ ያላቸው። እንዴት አድርገው ምንን የሚገልጽ የክርስቶስን ምሴተ ሐሙስ የሰጠበትን ማዕድ የሚገልጽ የክርስቶስን መቃብር የሚገልጽ ከእንደገናስ ጎሎጎታን መሰዊያውን አድርገው ይገልጹታል። ስለዚህ ታቦት በአርመን ኦርቶዶክስ ቤተክርስቲያን የጎሎጎታ ምሳሌ፣ ክርስቶስ የተቀበረበት የክርስቶስ መቃብር ምሳሌ፣ ጌታችን በምሴተ ሐሙስ የሰጣቸውን አማናዊ ሥጋው ደሙን ያንን አብነት የሚያደርግ ምን አላቸው? አልተር አላቸው። እንደውም በጣም የሚገርማችሁ እዚህ ጋር ህዳር 30 ቀን 2019 በውጮች ማለት ነው የቅዱሳን ሐዋርያት የቅዱስ ታዲዮስና የቅዱስ በርቶሎሜዎስ በዓል ዕለት ብፁዕ ሊቀ ጳጳስ ናቫዛርድ የቅዱሳን ሐዋርያት ቤተክርስቲያን ቅዱስ ታቦትን በቅባ ሜሮን አክብረዋል። ልክ እንደኛ ተንቀሳቃሽ ታቦት ሎክ ይሄኛው አልተሰብስበው ምን እንዳደረጉ ላሳያችሁ። እዚህ ጋር ይቅርታ ተሰብስበው በጋራ ማለት ነው። መቼ ነው ይሄ? 2019 ህዳር ስንት ላይ? 30 ላይ። የማን በዓል ዕለት ነው? የቅዱስ ታዲዮስ ሐዋርያዊ ማለት ነው እና የቅዱስ በርቶሎሜዎስ በሊቀ ጳጳሱ ናቫርስ አማካኝነት የቅዱሳን ሐዋርያት ቤተክርስቲያን ውስጥ በቅዱስ ታቦቱን በቅባ ሜሮን አክብረውት ይታያል ማለት ነው። ይሄ የአርመኒያ ቤተክርስቲያን እንደ ታቦትን በተመለከተ ሆሊ አልተር የምታያችሁ የምን ምሳሌ እንደሆነ እዚህ ጋር ቅድም በነገርኳችሁ መሰረት ይቀርባል ማለት ነው። እሺ አሁን አሃታ ቤተክርስቲያናት አርመንን ጨምረን ማለት ነው ምን እንዳላቸው በተወሰነ መልክ ለማየት ከፈለግን እኔ ስዕሉን ብቻ ላሳያችሁ። በጣም ስላይዱ ብዙ ስለሆነ መሰልቸት እንዳይሆን እንትሯን ብቻ ላቅርብላችሁ። ምን ይደረግበታል? አንደኛ ልክ የታበርናክል የደብተራ ድንኳን አምሳል ተደርጎ ይሰራል። ከዛስ ምን ይደረግበታል? መስቀል እና ወንጌል። ስለዚህ በአርመን ኦርቶዶክስ ቤተክርስቲያን ላይ በታቦቱ ምን ይቀመጣል? መስቀልና ምን ወንጌል። ከዛስ ምን ይቀመጣል? ሰርሚዮኒያል ፋንስ ማለት ይሄ ማለት በኪሩቤል ያጌጡ ጽዋው ጻሕሉ ይቀመጣሉ። በዛ ደግሞ ሻማዎች አሉ። 12 ሻማዎችን ያበራሉ። የ12 ሐዋርያት ምሳሌ በአርመን ኦርቶዶክስ ቤተክርስቲያን ማለት ነው። ከዛ በጣም የሚገርመው ከኛም ለየት የሚያደርጋቸው አንዱ ምንድነው? ምን አለ? የቅዱሳን አጽመ ቅዱሳን አላቸው። ምክንያቱም በጥንት ቤተክርስቲያን በቅዱሳን መቃብር ላይ ቁርባን ያስታኩቱ ነበር። ስለዚህ የቅዱሳን አጽም ራሱ እንደ ታቦት አገልግሎ ማለት ነው። ስለዚህ በአርመን ኦርቶዶክስ ቤተክርስቲያን ልክ እንደ ኤንሸንት ኦርቶዶክስ ቤተክርስቲያን ትውፊት ትራዲሽን መሰረት አጽመ ቅዱሳን እንደ ታቦት አድርገው ቁርባን ያስታኩቱበት ነበር። ስለዚህ መሰዊያው በምን ይከብራል? በቅባ ሜሮን። በማን? በኤጲስቆጶስ በጳጳስ። ከዛ ምን ይኖራል? ማዕከሉ ላይ መሃል ላይ የተቀረጸ መስቀል ይኖረዋል። ስለዚህ ልክ እኛ ቤተክርስቲያን ታቦት ላይ መስቀል አለ። የኛ መሰዊያ ታቦቱ በቅባ ሜሮን ነው የሚከብረው። አክባሩ ደግሞ ኤጲስቆጶስ ጳጳስ ነው። በጣም የሚገርመው አርመን ኦርቶዶክስ ቤተክርስቲያን ልክ እኛ ጋር አሁን ቦሌ መድኃኔዓለም አይነት በሶስት መንበር ይቀደስ የለም። እነሱ ሳይድ አልተር ነው የሚሉት። ከዋናው መንበር በተጨማሪ በቀኝና በግራ ቅዳሴ ይቀደሳል። ሳይድ አልተር ይባላል። ስለዚህ በአርመን ኦርቶዶክስ ቤተክርስቲያን ታቦት አለ። ቅዳሴ ይቀድሳሉ። እንደኛ አክብሮት አላቸው። ምን እንደሚስሉ አሁን ቅድም የጠቀስኳችሁ እነዚህ ናቸው። መስቀል አለው ታቦቱ ጋር። ቅዱስ የሆነ ስዕል የክርስቶስ እና የእመቤታችን የቅድስት ድንግል ዘ አይኮን ኦፍ ክራይስት ኤንድ ዘ ቴዎቶኮስ ቨርጂን ኦፍ ሜሪ የወላዲተ አምላክ የድንግል ማርያምና የክርስቶስ ይቀረጽበታል። ከእንደገና ምን ይቀመጥበታል? መጽሐፍ ቅዱስ፣ ከእንደገናስ ዕጣን፣ ከእንደገናስ መብራት ዘቢ ማን ነው? ከእንደገና ደግሞ ከርቤ ይቀመጥበታል። ይሄ በአርመን ኦርቶዶክስ ቤተክርስቲያን ያለ ነው ማለት ነው። ይከብርበታል። ቅርጹ ይሄ ነው። እቺ የምታሳየው ምን ማለት ነው?
ያለና የሚኖር ማለት ነው። ምልክት ችኛዋ እንደዚህ ተደርጋ እንደዚህ ብላ መታ እንደዚህ ያለችው ይሄው ዘ ሌተር ዚስ ኢ ቅርጽ አይነት አላት። ምንድናት? አልፋ ኤንድ ኦሜጋ። ይሄ የአርሞር ክርስቲያን ጽላት ነው። እኔ ፊተኛውና ኋለኛው እኔ ነኝ። አይ አም አልፋ ኤንድ ዘ ኦሜጋ ዘ ቢጊኒንግ፣ መጀመሪያው መጨረሻውም እኔ ነኝ። ይሄ በታቦታቸው ላይ አለ። ይሄ ቅርጽ አለ። ስለዚህ እቺ ምልክት ምንድነው የምታሳየው? አልፋና ኦሜጋ በግሪኩ ማለት ይሄው ሳይድ አልተር ማለት ይሄ ነው። አሁን ይሄ ጥንታዊው የአርመን ኦርቶዶክስ ቤተክርስቲያን ነው። ይታችኋል። እዚህ ጋር ስዕለ ቅዱሳን ስዕለ ቅዱሳን ማለት ይሄ መንበሩ ነው። እዚህ ጋር ምስለ ፍቁር ወዳ ስዕል አለ። ስለዚህ በ301 ዓመት ነው የተሰራ ቤተክርስቲያን ነው። የአርመን ኦርቶዶክስ ቤተክርስቲያን ነው። እሺ አለፍ አለፍ እናድርገውና ይሄኛው ደግሞ ታቦት በሌለበት ጊዜ ጌታችን የተገነዘበት ጨርቅ እንደ ታቦት ያገለግላል። ሜንሳ ይሉታል። ይሄ ጨርቁም ማለት ነው። አሁን ይሄ ጌታችን የተገና አይታችኋል። ዮሴፍና ኒቆዲሞስ ሲገነዙት የሚያሳየው እንደምን አድርገው? እንደ ታቦት አድርገው። ስለዚህ በእኛ ቤተክርስቲያን ብቻ ያለ አይደለም እንድንል ነው፣ እንድናውቀው ለማለት ያክል ነው ይሄን ያቀረብነው ማለት ነው። እሺ ይሄ ቤተክርስቲያን ነው። በጣም የሚገርማችሁ በቤተክርስቲያናችን በጣም ብዙ አብያተ ክርስቲያናት በእነሱ ዘንድ አሉ። እኛ እንዳለን ቤተክርስቲያን በቅዱሳን መላእክት ስም፣ በቅዱሳን ጻድቃን ስም በጣም ብዙ ቤተክርስቲያን አላቸው። እሱ አለም ዋናው ርዕሳችን። አሁን ይሄ በቅዱሳን መላእክት ስም ራሱ ቤተክርስቲያን አላቸው። በጣም የሚገርማችሁ አንዱ ማነሳላቸው አሁን ይሄ የቅዱስ ቂርቆስ ቤተክርስቲያን አለ። ቅዱስ ቂርቆስ ቤተክርስቲያን ዋናው ታቦቱ መንበሩ የቅዱስ ቂርቆስ ነው። ከእንደገና ምን አለው? 4 ደግሞ መንበር አለው ሌላ የአራቱ ወንጌላውያን የማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ። ከዛ ደግሞ አንደኛው ደግሞ የዮሐንስ መጥምቅ በቀኝ በኩል ያለው። በግራ በኩል ደግሞ ያለው የማን ነው? የቅዱሳን መላእክት የቅዱስ ሚካኤል፣ የቅዱስ ገብርኤል። አሁን ትዝታ የጠየቀውን ጥያቄ እናንሳ። ይሄ አሁን የሚገኘው ስንት መሰዊያን ያለው? 7 አልተርስ። አንደኛው መንበር አለ። 4 መንበሮች እዚህ ጋር አሉ። 1 እና 4 ስንት ነው? 5። በቀኝ በኩል የቅዱስ ዮሐንስ መጥምቅ አለ 6። በግራ በኩል የቅዱሳን መላእክት መንበር አለ 7። በአንድ ቤተክርስቲያን 7 መንበር። የት ነው የሚገኘው? ቱርክ። ይሄው በፎቶ ደረጃ። አሁን ትዝታ የጠየቁን ጥያቄ እናንሳ። የመንበሩ ብዛት ላስተያችሁ። 1 እዚህ ጋር ግንብ አለ 2 3 4 እቺ ዋናው መንበር እየተመለከቱት በዚህ በኩል 3 አለ። ይሄኛው ዋናው መንበር ነው። ይሄ ይታያችኋል። እዚህ ጋር የመንበር ብዛት አሁን የቅዱስ ቂርቆስ ቤተክርስቲያን ዋናው መንበር የቅዱስ ቂርቆስ ነው። ቀደም ብለናል። እዚህ ጋር ስናየው በግራ በኩል የማን አለ? በግራ በኩል የማን ነው? የአራቱ ወንጌላውያን። ይሄው በግራ በኩል በዚህ በኩል የአራቱ ወንጌላውያን አለ። እሺ በቀኝ በኩል የማን አለ ይላል? በቀኝ በኩል ዘራይ ሳይድ ዮሐንስ መጥምቅ። ከእንደገናስ ፎር ሳይድ ደግሞ አልተር የማን? የአራቱ ወንጌላውያን። እዚህ ጋር በግራ በኩል የማን አለ? የአራቱ ማን ነው? የቅዱሳን መላእክት፣ የሊቃነ መላእክት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል። ስለዚህ በኦርቶዶክስ ቤተክርስቲያን የገብርኤል ታቦት እንደዚህ መንበር የሚሰራው ድግም ተደግሞበት ነው የሚለው ከፍተኛ ብዙ ሺህ ጎብኚ ያለበት የቅዱስ ቂርቆስ ቱርክ የሚገኘው የአርመን ኦርቶዶክስ ቤተክርስቲያን የቅዱስ ቂርቆስ ቤተክርስቲያን ግን በአርመን ኦርቶዶክስ ቤተክርስቲያን የሚተዳደረው የማን ድግም ተደግሞበት ነው? ይህ ህንፃ
ይሄ ተመልከቱት። አሁን ሰፋ አድርገን ስናየው ይሄው የእመቤታችን መንበር በዚህ በኩል አለ። በዚህ በኩል በቀኝ በኩል ማለት በዛ በመንበሩ ጋር በዚህ ጋር ስትቆሙ ቀኙ ማለት ይሄኛው ነው። የዮሐንስ መጥምቅ በዚህ ጋር አለ። በግራ በኩል የአራቱ ማን ነው የቅዱሳን መላእክት አለ። የቅዱስ ሚካኤል የቅዱስ ገብርኤል መንበር አለ። በዚህ በኩል ደግሞ የአራቱ ወንጌላውያን ደግሞ አለ። ይሄው ቤተክርስቲያኑ ከፍተኛ ብዙ ሺህ ቤተክርስቲያን ብዙ እንትን ያለው ይሄ ቀላል አይደለም ማለት ነው። ስለዚህ እንዳው ለማሳየት ያክል ነው ያነሳሁት እንጂ እንዳው አስፈላጊያች ሰው አይደለም። ቤተክርስቲያኑ ቅርጽ ተመልከቱ እንዴት እንደሚያምር። በጣም ብዙ ሰው ነው የሚጎበኘው። በጣም ብዙ ሰው ይሄ ቤተክርስቲያን ማለት በጣም ብዙ ሰው ምን ይባላል? ሳይድ አልተር የሚባል አንድ ቤተክርስቲያን ውስጥ ብዙ መንበር ያላቸው አላቸው። እሺ ይሄ ደግሞ እዛው ገዳም ነው፣ አርመን ውስጥ የሚገኝ ገዳም ነው። እዚህ ቤተክርስቲያን ውስጥ 40 ታቦት አለ። 14 አልተርስ ነው ያለው። ውስጡ 7 ቤተክርስቲያኖች አሉ ውስጥ ለውስጥ ልክ አሁን ላሊበላ ላይ እንደምናየው 40 ታቦት ነው ያለው። 44ቱ ታቦት ሁሉ የሚሳለቁት ማለት ከፈለጋችሁ ሊንኩን እዚህ ጋር ዌብሳይቱ የራሱ ገጹ የሚገኝበትን ስራ አስቀመጥኩኝ። እንዳለው እንትን የሚገኝ ከሆነ መላክ እንችላለን ማለት ነው። እሺ ወው እንትን ሳሳይ እንትን እያለኝ ነው ለካ ኪቦርድ እያሳየው ነው እንዴ? እሺ ይሄ አንዱ የሚገኝበት ሰው ነው። እሺ አለፍ አለፍ ልበል። ወደ ሶሪያ እንምጣ። ያየነው ያዕቆብ ነበር። ሶሪያ ቤተክርስቲያን፣ በሶሪያ ቤተክርስቲያንም ልክ እንደዚሁ ቤተክርስቲያን አላቸው። እሺ ይሄ ቅዱስ ገብርኤል ቤተክርስቲያን ነው። አሁን እኛ የፈለግነው ምን መመሪያ እንዳለ ተመልከቱ። እዚህ ጋር መመሪያዎቹ ምግብ፣ ውሃ ይዛችሁ ወደ ውስጥ መግባት አትችሉም። ሞባይል እንደዚህ ማናገር፣ ስልክ ማናገር አይቻልም። ፎቶ መነሳት ምናምን መቅረጽ ነገር አይቻልም። ልክ አሁን በገዳማት ይሄ መመሪያዎች ሁሉ አሉት። ሞር ገብርኤል መሆን አሳይ ነው የሚባለው። ይሄን ማን የሰራው? ደብተራ ነው። በጣም በቃ እንደዚህ ያላችሁ በጣም ብዙ ማንሳት ትችላላችሁ። በጣም ብዙ ማለት ነው። ስለዚህ አሃታ ቤተክርስቲያናት አላቸው። እሺ ጽላታቸውስ? የሶሪያ ቤተክርስቲያን ጽላታቸውስ? ይኸው ጽላታቸውስ ይኸውና፣ እነዚህ ካህናት ናቸው። ታቦቱ ላይ ሜሮን ቀብቶ በብፁዕ ጳጳሳቸው ስም ተጽፎ ታቦት ይከብራል። ልክ እንደኛ አይደለም የሚሉ ሰዎች ይኸውና በሲሪክ ቋንቋ በሶሪያ ቋንቋ አልፋና ኦሜጋ ጉልበት ሁሉ ለክርስቶስ ስም ይስገድ፣ ፊተኛና ኋለኛው መጀመሪያ መጨረሻ እሱ ነው የሚል ይሄ ካህኑ የሚያሳልምበት መስቀሉ ነው። የካህኑ መስቀል ነው እዚህ ጋር ከስር የምታዩት። ይሄኛው ደግሞ ምንድነው? ጽላቱ ነው። ስለዚህ ተንቀሳቃሽ እንደኛ የላቸውም። እንዴት እንላለን? አሁን ደግሞ በህንድ እንመልከት። በህንድ ማላንካራ እነሱ ታቢሊቶ ይሉታል። ይሄውና ይሄ መንበሩ ነው። ይሄ መንበር ነው። ይሄ ጽላቱ ነው። በህንዶች ልዩ የሚያደርገው ከጀርባው ላይ ምንም አይጽፉም። በዚህ ዓመተ ምህረት እዚህ ወጥ ተደረገ የሚለው ነገር አይጽፉም። እነሱ አያሳፍሩ። ይሄ ቅዱስ ገብርኤል ቤተክርስቲያን ነው ህንድ የሚገኝ የቅዱስ ገብርኤል ቤተክርስቲያን ሶቦሮ ይባላል። ቦታው ላይ በህንድ ኦርቶዶክስ ቤተክርስቲያን የሚተዳደር ነው። የገብርኤል ቤተክርስቲያን እኛ ጋር ብቻ ነው ያለው እና ጥላቻ በጣም እንደወረደት ያላችሁ። በዛ ላይ በህንድ ኦርቶዶክስ ቤተክርስቲያን እንደምታውቁት ወንበር የለም። በቃ እዚህ ጋር የሚቀመጡት አቅመ ደካሞች ናቸው። መቆም የማይችሉ ብዙ የህመም የጤና ችግር ያለባቸው። በተረፈ ህዝቡ ምን ይሆናል ይታያችኋል። እዚህ ጋር ቀጥ ምንም ወንበር የለም አለ። አይታችኋል። ቀጥ መቅደሳቸው ውስጥ ራሱ ወንበር ያስገቡ ክፍት ነው። አቅሙ የደከመ እዚህ ጥግ ላይ መጥቶ ይቀመጣል። መቆም የማይችል በተረፈ ሌሎች ውስጥ ቆመው አይታችኋል። ሴቶቹ ተከናንበው በዚህ በኩል ወንዶቹን ተመልከቷቸው። ይሄ ቅዱሱ ጋር ይሄ ጸሎት እየጸለዩ ምንም ወንበር የለም። ሲማሩም እንደዚህ ነው።
እዚህ ጋር ትምህርት ይሰጥበታል። ቁጭ መሬት ላይ ነው የሚቀመጡት። በቃ አለቀ። ድካም ከሌለ በስተቀር ማለት ነው። እሺ ይህም በተመሳሳይ ቤተክርስቲያን ነው። ኤኒሃው እሱን አለ ዋናው የፈለግኩት እኔ የግብፅን ደግሞ አለፍ አለፍ አድርጌ ላሳይና እኔ ላጠቃልል መሰልቸት እንዳይኖር ማለት ነው። መሰረታዊ ጉዳያችን ምንድን ነው? በቃ እንዳትረሱብን የምንፈልገው የመሰረታዊ ጉዳያችን ምንድን ነው? የእኛ ቤተክርስቲያን ምን እንዳላት፣ ስርዓቷ ምን እንደሆነ፣ ዶግማ ምን እንደሆነ እንድታቁልን ብቻ ስለፈለግን ነው። አንድ ግን ሰርፕራይዝ ላሳያችሁ እስቲ። ይሄ ማን ቤተክርስቲያን ይመስላችኋል? ሴንት ገብርኤል አንግሊካን ቸርች። እሺ ትዝታው የገብርኤል ቤተክርስቲያን ላይ የሚታነጸው ታቦቱ ላይ የሚደገመው ድግም ሰው እንዲበዛ ከሆነ አንግሊካን ቸርቾች በቅዱስ ገብርኤል ስም ለምን ቤተክርስቲያን ሰሩ? ይኸው ከነ ቤተክርስቲያኑ ለምን ሰሩ? ያውም ደግሞ 1931 ላይ እና አንዳንድ ሰዎች በቃ አንግሊካን ቸርቾች ናቸው እነዚህ። ሴንት ገብርኤል አንግሊካን ቸርች ነው የሚለው። ይሄም የሰራው ሄዶ ደብተራው ነው፣ እሱን የገነባላቸው እና በጣም ሰው ጥላቻ ውስጡ ከገባ እጅግ በጣም አደገኛ ነው። ይሄ ደግሞ ቅዱስ ሚካኤል ቤተክርስቲያን ሉተራዊ ሃምበርግ የሚገኝ ነው። ነገራችን ላይ የቅዱስ ሚካኤል ቤተክርስቲያን እንደው አያምርም? ቤተክርስቲያን እዚህ ጋር ጭራሽ ደግሞ የተቀረጸ አለ። ቅዱስ ሚካኤል ሰይጣንን ሲረግጠው የሚያሳይ ማንኛውም የተቀረጸ ምስል አታድርግ የምትሉ ሰዎች ለምን ያደርጋሉ እንደዚህ? ለምን በቅዱስ ሚካኤል ስም ቤተክርስቲያን ያነጻሉ? ለምን እኛ ጋር ሲሆን ነው ጣዖት የሚሆነው? ይህ እኮ ስዕል አይደለም እኮ የተቀረጸ ምስል። እዚህ ደግሞ የጌታችን ስነ ስቅለት አለ፣ ይታያቸዋል። እዚህ ጋር መሰዊያቸው አናት ላይ ሴንት ሚካኤል ነው። ሉተራውያን ቸርች ነው። ለዛም ነው ፕሮቴስታንቱ ዓለም ኦርቶዶክስን የሚያውቁ ነው። ለዚህ ነው ኢትዮጵያ ውስጥ ያላችሁ ፕሮቴስታንቶች ትልቁ ኦርቶዶክስ የምትተቹት የተቀረጸ ምስል አንተ አታድርግ። ለምን? ቤተክርስቲያኑ በር ላይ ያውም ደግሞ ቅዱስ ሚካኤል መስቀል ይዞ እኮ ነው፣ ይታያችኋል። እዚህ ጋር መስቀል፣ እዚህ ጋር ሰይጣንን ሲረግጠው የሚያሳይ ያውም ደግሞ የማን ቤተክርስቲያን ነው? የቅዱስ ሚካኤል። የማን ቤተክርስቲያን? የማን? የሉተራውያን። የአህታ ቤተክርስቲያነትም አይደለም። ሰርፕራይዝ አያደርግም ይሄ? እና ወይ ሄዶ ያፍርሱት ከኛ ከመጥላታቸው በፊት። እሺ አሁን ደግሞ ሴንት ገብርኤል አንግሊካን ቸርች ይኸውና ቤተክርስቲያን። የማን? የአንግሊካን የቅዱስ ገብርኤል ቤተክርስቲያን። ኤኒሃው ይሄን ካየን የሉተራውያን መሰዊያን እንየው። ይኸውና የሉተራውያን መሰዊያ እንደዚህ አይነት አላቸው። መሰዊያ አልተር አላቸው። የሉተራውያን ማለት ነው። ታቦት ኢትዮጵያ ውስጥ ብቻ ነው ብቻ ሳይሆን መባል ያለበት ምን ከኛም አልፎ ሉተራውያን ጭምር ጋር ያለ ነው። ምንም ጥያቄ የለው። እሺ ይህንን ነገር የተወሰነ ካየን የግብፅና የአርመንን ካየን ከዚ በኋላ እኔ ላጠቃልል። ይሄኛው ታቦት ጽላት የተገኘው በጣም በሚገርማችሁ በቁፋሮ ነው። ይሄ ጽላት በእንግሊዛውያን ዘንድ እጅግ በጣም እንደ ጻድቅ የሚከበር የቅዱስ ኩትበርት ማለት በጥንት ጊዜ በነበረ በ687 ዓመተ ምህረት ቤተክርስቲያኑ ፈርሶ ሲሰራ የተገኘ ጽላት ነው። ጽላት ይታያችኋል። እዚህ ጋር የመስቀል ምልክት ያለበት ከዛ ፍርስራሽ ስለገባ አያችሁ እንዳይበላሽ ፍርክስክሱ እንዳይወጣ በምን እንዳያያዙት ተመልከቱ። እዚህ ጋር ይሄው እዚህ ጋር በ687 ኤዲ ምን ላይ በእንግሊዛውያን ዘንድ እጅግ በጣም የተከበረ ቅዱስ በሆነ ስሙ እዚህ ጋር አለ። ማን ይባላል? ቅዱስ ኩትበርት ጽላት
የተገኘው ራሱ በቁፋሮ ነው። እኛ ሀገር ይሄን ቢገኝ ኖሮ ልማዳችሁ እኮ ነው፣ ሲቆፈር ታቦት ወጣ፣ ጽላት ወጣ፣ መስቀል ወጣ፣ ጽናጽን ወጣ፣ መቋሚያ ወጣ ትላላችሁ ነው የሚሳለቁ ማለት። ፈረንጅ ሲያረገው ሲያምኑት ይሆን? እኛ ስናረገው ኃጢአት ከሆነ እሺ። ይህንን ካነሳን ዘንዳ የአሃታ ቤተክርስቲያናትን የተወሰነ ላሳያችሁ። እሺ ግብፅን እንያት። የግብፅን ማየት ቆንጆ ነው። ግብፅ ብዙ ጊዜ ኮፕቲክ ቀርባ ስለምትቀርብ እኛ ጋር ምሳሌ ግብፅ ሁለት አይነት ታቦት አላት። አንደኛው ተንቀሳቃሽ ታቦት ይባላል። ተንቀሳቃሽ ታቦቱን ፖርተብል አልተር ይሉታል። ፖርተብል አልተር ማለት ተንቀሳቃሽ ጽላት ማለት ነው። ይታያችኋል። ይሄ ማለት ልክ እንደኛ አላት። ጽላቱን ሲያከብረው ከፈለጋችሁ አባት ይሄው አልተር ቦርድ ይሉታል። ይሄ መንበሩ ልከቱት ጽላቱ እኛ ጋር ብቻ ነው ያለው። ይሄው አልተር ቦርድ እኮ ነው፣ ሙቨብል ነው። ዘ ኦንሊ ቲንግ ምንድን ነው? በዓላት ክብረ በዓላት ሲከበሩ ልክ እንደኛ ታቦት አውጥተው ክብረ በዓል ንግስ አድርገው ታቦት ወጣ ብለው ውደታ ያረጉ። በቃ ይሄን ልዩነቱ። ግን ተንቀሳቃሽ ታቦት ግን አላችሁ፣ ከቦታ ቦታ የሚንቀሳቀስ ግን አለ። ይሄው ምን ይባላል? አልተር ቦርድ የሚባለው። እዚህ ጋር በሜሮን ያከብረዋል መንበሩ ላይ፣ ከእንደጋ ደግሞ ሸፍኖ ጸሎት ያደርጋል። አሁን ይሄ በሜሮን እያከበሩ ጽላቱ የትኛው ነው? ይሄ ያያችሁት ይሄውና ታቦት ነው። ይሄው እዚህ ጋር ምስለ ፍቁር ወዳስ ስዕል አለ። ይሄኛው አይንቀሳቀስም፣ ኢሙቨብል ነው። ይሄ አይንቀሳቀስም። የሚንቀሳቀስ ደግሞ አላቸው። ሜሮን አክብረው ከእንደገና ታቦቱን ሸፍኖት የሚጸልይበት ሊቀ ጳጳሱ ነው፣ ጳጳሱ ነው ይሄንን የሚቀባው። ሜሮን ያከብራል ማለት። እሺ ምን ምን ይጻፍበታል ታቦታቸው ላይ? ይሄው እንደምታውቁት እዚህ ጋር መጽሐፍ ማንበበኛ ጋር እንዳለው አለ። ይሄ የማይንቀሳቀሱ ታቦት አለ። እዚህ ጋር ማዕጠንት አለ፣ የዕጣን አለ። ውይ እሺ በቃ እዚህ ጋር የማዕጠንት አለ፣ የዕጣን እዚህ ጋር እንትን አለ፣ ሻማ አለ የሚበራ። እዚህ ጋር ጻሕሉ አለ። ልክ እኛ ጋር እንዳለ እነሱ ጋር አለ። እሺ ሰዓት ስለሚወስድብኝ ፈጠን ብዬ መሰረታዊ ጉዳይ ብቻ ላተኩር። እሺ ምን ምን አለበት? አንደኛ ኤክሮስ ኦር ኤ ነምበር ኦፍ ክሮስስ፣ መስቀል ብዙ መስቀሎች ይደረጋል። ከዛስ ዘ ፈርስት ኤንድ ዘ ላስት ግሪክ ሌተር ኤ ኤንድ ደብሊው ምንድነው? አልፋ ወኦ፣ አልፋና ኦሜጋ በምኑ ላይ? በታቦቱ ላይ። ከእንደገናስ የዳዊት መዝሙር 86 የዳዊት መዝሙር 83 ይጻፍበታል። ኦኬሽናል ነው እንደ ሁኔታው ማለት። ግን በዋናነት ምን ይጻፍ? ምን አለበት? መስቀል። ከዛ ምን አለበት? አልፋና ኦሜጋ አለበት። እቺ ፓወርፖይንት ካለቻችሁ አጠቃላይ ነገር እዚህ ጋር አለ። ሴንት ሚና ኮፕቲክ ኦርቶዶክስ ቸርች ብሎ ፕሪ ሰርቪስ ትሬኒንግ ሴሚናር ላይ ጽፈውታል። ኢቭን ታቦት አዘጋጅ ጭምር። እሺ መሰዊያ ታቦት ይባላል አይባልም? በግሪክ ይባላል። ኢኳሪስቲክ ሊትሬጂያቸው ላይ እንደዚህ ይላሉ። ተመልከቱ እንደሚል በዚህ ላይ ይህንን ብለውታል። እሱን አሳያቸዋለሁ። የህንድ ላሳይና የህንድ ቅድም ያሳያችሁ አለችም እችን ያዟት። ከዛ በጣም የሚገርማቸው የህንድ ላይ መንበሩ እዚህ አለ አንድ፣ ከእንዳ ደግሞ እዚህ ጋር ከላይ ታቦቱ አለ። ይሄኛው ጨርቅ ምእመኑ ይሄንን ጨርቅ ጭምር ዲያቆናት ጭምር መንከት አይችሉም። መጎናጸፊያው መንከት አይችሉም። መጎናጸፊያው ራሱ የእግዚአብሔር ክብሩ መገለጫ ነው። እንኳን መንበሩን እንኳን ታቦቱን ማለት። እችኛዋን ላስልክ ፈትላችሁና ላሳያችሁ ምን ያክል ታቦት ብሎ እንደሚጠሩት ማለት ነው። እሺ እችኛዋን ከፍቼ ላሳያችሁ። ለምን በጣም ጠቃሚ ናት። አንዳንድ ጊዜኛ መሰዊያ ስንል አይ እናንተ ናችሁ የምትሉት እኮ እነሱ እኮ እንዲህ ብሎ አይጠሩትም፣ በእናንተ ግን የተለመደ አጠራር ነው ስለሚሉን እቺ ሊንኳ እዚህ ጋር አለች። የምትፈልጉት መረጃ ይሄንን ስለቀው እችኛዋን ኮፒ ፔስት አደረጉና ፓወርፖይንትም ስለሆነ አያስቸግርም ወስዳችሁ ፔስት አደረጋችሁ ታገኙታላችሁ። ይሄ ሙሉ የምናነሳውን እዛ ላይ ስላለ ማለት ነው። እሺ እንክፈተው እስቲ የምራሁን የምናነሳው አለ ወይስ የለም ለሚለው ማለት ነው። እሺ እናንሳ።
ምን ላይ እንሄዳለን? እዚህ ክሮም ላይ እንሄድና እችን ሊንኳን ልፖስታት። ከዛ በኋላ ራሷ ሊንኩን ታመጣልናለች፣ ይሄኛው ማለት ነው። ከዛ ፓወርፖይንቱን ይከፍትላችኋል፣ ጽሁፉን ታዩታላችሁ ማለት ነው። እሺ ይኸውና ፓወርፖይንቱ። ከዛ ራሱን መሰዊያ አልተር ብሎ አርክ ይለዋል። መሰዊያ ማለት በግብፅ ራሱ ታቦት ነው፣ በራሱ ማለት ነው። የኛ የግል ምልከታ እንዳይሆን ማለት ከራሳቸው ከኮፕቲክ ዌብሳይት ዝም ብሎ አይነት ኤአይ ሳይሆን የራሱ የኮፕቲክ ላይ ራሱ መሰዊያውን በራሱ አልተር ይላ በቅንፉስ ምን እንደሚለው አልተር ብቻ ሳይሆን ቶርኒ ወይ ደግሞ የእግዚአብሔር ዙፋን አሊያም ደግሞ ሚሏል ታቦት ብሎ ይጠራዋል። ታቦት ብሎ ይጠራዋል። እሺ ኔትወርክ ስለያዘኝ ነው። ቆይ አንዴ ልሞክረው። ከሰራላችሁ የበለጠ ብናየው ቆንጆ ነው። እዚህ ጋር ከከፈተልኝ አሳያችኋለሁ። ኦንላይን ላይ ሲሆን በጣም ቆንጆ ስለሆነ ነው። እሺ እስከዛ እኛ እንቀጥል። እስከሚከፍት ከከፈተ በጣም ቆንጆ ነው። ኦኬ እስቲ ኦኬ ከፈተ። በጣም ጥሩ። የጸለየ ሰው አለ ማለት ነው። እሺ ኔትወርካችን በጣም ትንሽ የኢትዮጵያ የምታውቁት ነው። ይሄ ኦሪየንታል ኦርቶዶክስ ነው። አሁን ወደ 19 ፔጅ ልውሰዳችሁ መፈልጋት ያችሁ ኮፕቲክ ኦርቶዶክስ ቸርች ራንክስ እዚህ ጋር ያሳየናል። የስልጣን ደረጃ ሊቀጳጳስ ራንክ ማለት የስልጣን ደረጃ ሊቀጳጳሱ ጳጳሱ ምናምን ይለውን ይዘረዝርና የሊቀጳጳሱ ስልጣን የዲያቆን ስልጣና ምን ይዘረዝራል። ከዛ እዚህ መጨረሻ ላይ ያለችውን ነጥብ ላሳያችሁ። እሺ እዚች ጋር ምን ብሎ እንደሚያብራራው ታዩታላችሁ። ከዛ እሺ ፕሪፔሪንግ ዘ አልተር ምን ማዘጋጀት መሰዊያ እንዴት እንደሚያዘጋጁ ከነ ማኑዋል ነው ያላቸው እነሱ ጭራሽ ማኑዋል። እሺ ከዛ ምን ያደርጋሉ? ምን ያደርጉታል? አልተር ሲያዘጋጁ የሚለውን ስንመለከት ራሳቸው የጻፉትን ላሳያችሁ። 19 ላይ እንሂድሽ። ከዛ መሰዊያው ምን ብለው ይጠሩታል? ታቦት ብለው ይጠሩታል ማለት ነው። እሺ አይ ቲንክ ፓወርፖይንቷ በጣም እየዛገችብኝ ያለችው። እሺ ከዛ መሰዊያው እንዴት አድርገው እንደሚሰሩት ተመልከቱት። በጣም ግሩም በሆነ መንገድ የሚሰሩት እንዳለ አናፎራ፣ ይሄ ጽዋው ማን ነው ይሄ ህብስቱ የሚለውን በደማክቶ ያዘጋጁበትን እንዴት እንደሚዘጋጅ ቅድም ታላቁ ያሳየን በሐዲስ ኪዳን ያለው መርገፍ የብሉይ ኪዳን ምሳሌው ምን እንደነበረ በዝርዝር ሁሉ ያሳያል እዛ ላይ ያለ ማለት ነው። እሺ ይቅርታ ወደ እንትኑ አልወሰድ ብዬ ነው። ኦኬ ኦኬ ዘጋሽ። እሺ እሺ ይኸውና ፕሪፔሪንግ ዘ አልተር ይልና በቅንፉስ ይላል አርክ ኦር ቶርኒ አቹ መሰዊያን አሰራር። ከዛስ ምን ይባላል? ታቦት። መሰዊያ ሌላ ነው፣ ታቦት ሌላ ነው። ይሄው ፕሪፔሪንግ ዘ አልተር ይልና በቅንፉስ እንደሚለው አርክ ታቦት ወይም ምን ይባላል? የእግዚአብሔር ዙፋን። ይኸውና ፔሽንት ላይ ያለው 8 ላይ በቃ ፕሪፔሪንግ ዘ አልተር ካለ በኋላ ምንድን ነው የሚሉት? ታቦት የእግዚአብሔር ዙፋን ነው የሚሉት። የማናትች የማን ነው አሁን ያየነው? ኮፕቲክ ኦርቶዶክስ የኮፕቲክ ኦርቶዶክስ። ስለዚህ አንዳንድ ሰዎች መሰዊያ ሌላ ነው፣ ታቦት እናንተ ጋር ነው ታቦቱ የሚለየው፣ ሌላ ጋር ታቦት የሚባል ነገር የለም የሚባል አራ አለ። ያውም ዙፋን ብለውት ያውም ታቦት ብለውት። ስለዚህ መሰዊያ ሲሆን ምን እያሉ ነው? ታቦት እያሉ ነው። ስለዚህ እነሱ ጋር መሰዊያ ነው ያለው፣ ታቦት የሚሉት ታቦት ነው ራሱ አርክ ነው የሚሉት ራሱ። ወደ ህንድ ስንመጣም ደግሞ ይኸውና እንደዚህ ባየነው መንገድ የህንድ ኦርቶዶክስ ጥቅስ ያለ ማለት ነው። እሺ የእንትኖቹን ደግሞ ማየት ከፈለግን ትንሽ የተወሰነ ላይ ይሄ የሶሪያ ቀድም ያልኳት ሳይድ አልተር ማለት ይሄ ነው። ዋናው መንበር ይሄውና በግራ በኩል በቀኝ በኩል በሶስት መንበር ይቀደሳል ማለት ነው። ይታያችኋል። እዚህ በሶስት መንበር ይቀደሳል። ራቅ ላድርገውና ማለት ነው። እንደዚህ ካረኩላችሁ እንደዚህ አንድ ስልካችሁን ገልበጥ አድርጉትና እንደዚህ ይዩት።
ይታያቸዋል። እዚህ ጋር ዋናው መንበር ይኸውና፣ በዚህ በኩል በሶስት መንበር ይቀደሳል። ሳይድ አልተር ይባላል። ቆራቢያን በሚይዙበት ጊዜ ይሄ ማዕጠንት እዚህ ጋር የታጠሙ ነው፣ ይታያቸዋል። እዚህ ጋር ዲያቆን አለ እያነበበ፣ እዚህ ጋር መልእክታትን እያነበበ፣ እዚህ ጋር ዲያቆን አለ። ስለዚህ ኢቭን ታቦቱ ብቻ ሳይሆን መንበሩም ጭምር ራሱ ያለ መሆኑን ልናውቃቸው ልንገነዘበው ይገባል ለማለት። ስለዚህ በአኃት ቤተክርስቲያናት አይ ታቦት የሚባል ነገር የለም የሚለው ትንሽ እውነት መሰዊያ የሌለ የለም። መሰዊያ መኖራቸው ብቻ ለሚገርመው ኢቭን ቃል በቃም እንደሚሉት አርክ ነው የሚጠሩት፣ ታቦት ብለው ይጠሩታል እንጂ እንደውም እንደ አርቀው ነው የሚያረቁት አይደለም። የግብፅ ኦርቶዶክስ ቤተክርስቲያን ቅድም እንዳየነው ራሱን ችሎ ምን እንደሚጻፍበት ጳጳሱ ታቦት እያከበረ አለ። ይኸውና ጽላቱ ልክ እንደዚህ ታቦቱ እንደዚህ እያከበረበት አክብሮ ሜሮን ሲያከብር ከእንደገና ደግሞ በራሱ መጎናጸፊያ ሲሸፍነው አለ። የራሱ ጸሎት የራሱ ስርዓት አለው። ምን ይባላል ይሄ? አልተር ቦርድ ይባላል። ስለዚህ እኛ ጋር ብቻ አይደለም ያለው። ስለዚህ የት አየን ማለት ነው? ቤት አየን አልተው በግብፅ አንድ፣ ከእንደገና በማን በሶሪያ ሶስተኛ፣ በማን አየን? በአርመን። ከዛ በማን አየን? በህንድ። ከዛም የኢትዮጵያ ጥያቄ የለውም አይደል? ከዛም በኤርትራ በኢትዮጵያ ማየት እንችላለን። በቃ አለቀ። እነዚህ ሁሉ አሉ ማለት። ስናጠቃለው ታቦት ማለት ምን ማለት ነው ስንል ቅድም ያነሳናቸው ነጥቦች ብዙ ትርጓሜ ይዞ አንዱ ግን ትርጓሜ የእግዚአብሔር ማደሪያ የክብሩ መገለጫ ማለት ነው። ምን ማለት ታቦት ማለት? እሺ ኮመንት ክፈቱና 12ቱን ቅድም የዘረዘርኩትን አንስተን ወደ መምህር በረከት እንሄዳለን ማለት ነው። አንደኛ እመቤታችን ቅድስት ድንግል ማርያም ታቦት ትባላለች። ያዙ ማስታወሻ ለምትይዙ ሰዎች፣ አንደኛ እመቤታችን ቅድስት ድንግል ማርያም ምን ትባላለች? ታቦት። ማስረጃ አባ ጊዮርጊስ ዘጋስጫ መጽሐፈ አርጋኖን ላይ ዘሐሙስ ላይ የመለኮት ማደሪያ ድንግል ሆይ የመንፈስ ቅዱስ ታቦት፣ የመለኮት ማደሪያ ድንግል ማርያም ሆይ የመንፈስ ቅዱስ ምን ታቦት፣ የተመሰገነው የድንግልናሽ ነገር ምን እናገራለሁ? ቅድም ስለዚህ የመጀመሪያው ማናት? እመቤታችን ቅድስት ድንግል ማርያም ታቦት ትባላለች። ሁለተኛ ቤተ ክርስቲያን እራሷ ምን ትባላለች? ታቦት። ለምን? የእግዚአብሔር ማደሪያ ስለሆነች በሚያስፈራና በሚያስደነግጥ በመንበር ፊት ማለት በቤተ ክርስቲያን በዚህ ውስጥ ያሉትን ያመጡሉ ተቀበላቸው እንዳለች። ስለዚህ ራሷ ቤተክርስቲያን ምን ትባላለች? የእግዚአብሔር ማደሪያ ናትና ራሷ ቤተክርስቲያኗ ራሷ ታቦት ትባላለች። እንደምታውቁት የኖህ መርከብ ትባል የለ? የኖህ መርከብ ትባላለች ታቦት እንደምትባለው። ሶስተኛ የኖህ መርከብ ራሷ ምን ትባላለች? ታቦት። ወግበር ታቦተ አይደል ያለው? ታቦትን ስራ። ያ ማለት መርከብ የሚለውን ታቦት ይሏል። ሶስተኛ። አራተኛ የቃል ኪዳኑ ታቦት ራሱ ምን ይባላል? ታቦት። የቃል ኪዳኑ ታቦት ራሱ ታቦት ይባላል። አምስተኛ የዮሴፍ አጽም የያዘው ሳጥን ምን ይባላል? ታቦት ይባላል። ለምን ይመስላችኋል ግን ታቦት የሚሉት እሱ ለምን ይመስላችኋል? የዮሴፍን አጽም የያዘው ዘአርክ ኦፍ ጆሴፍ ብለው እስራኤላውያን ታልሙድ ባቢሎናውያን ታልሙድ ላይ ለምን የዘገቡት? ለምን ያሉት ይመስላችኋል? ዮሴፍ የነበረው አስዙዛዛት ከመሰጠቱ ከሙሴ በፊት የነበረ ሰው ማን? ዮሴፍ። ለምን ታዲያ ልክ እንደ ታቦት የሚጠሩት እሱ? 10ቱ ትእዛዛት ዮሴፍ ጠብቋቸዋል። ሕግ አልዘሙትም ብሎ ከእግዚአብሔር በቀር ሌላ አምላክ ሳያመልክ እናት አባቱን አክብሮ ሳይሰርቅ ሳያመነዝር የባልንጀራውን ንብረት ሳይመኝ አክብሮታል። ስለዚህ 10ቱ ትእዛዛት በሕግ የተሰጠውን በሙሴ ከሙሴ በፊት ግን አስቀድሞ የነበረው ወገናችን ዮሴፍ አባታችን ዮሴፍ ፈጽሞታል ሲሉ እስራኤላውያን ከግብፅ ባርነት ሲወጡ
ከግብፅ ባርነት ሲወጡ የዮሴፍን አጽም ምን አድርገውታል? ታቦት አድርገው ተጠቅሞታል። ታቦት ለምንድነው ጎን ለጎን ቢወስዱ ራሱ? ለምን? ይሄኛው የቃል ኪዳኑ ታቦት ነው፣ ታቦተ ጽዮን። በጎን በኩል ደግሞ ሲወጡ ደግሞ ምን ይዘው ወጡ? የዮሴፍን አጽም። ምክንያቱም መነግሯቸዋል፣ እግዚአብሔር በጎበኛችሁ ጊዜ አጥንቴን በግብፅ እንዳትተዉት ይዛችሁ ውጡ ብሏቸዋል። እሱን እንደ ታቦት ነው ያደረጉት። ይህ እኮ ጽላቱ አለ እኮ ህጉ። አዎ ህጉን ግን በተግባር ኖሮታላ። ጻድቅ ነው ዮሴፍ። ትእዛዛቱን ጠብቆ በህይወት ስለኖረው በተግባር ስለገለጠው ጻድቅ ስለሆነ ይሄኛው ህጉ ነው፣ ታቦተ ህጉ፣ ታቦተ ጽዮን። ይሄኛው ደግሞ የዮሴፍ ደግሞ አጽም ደግሞ ዮሴፍ ይባለ ጻድቅ ደግሞ ከህጉ በፊት የነበረ ህጉን ግን ፈጽሞ የተገኘ ጻድቅ አባታችን ነው ሲሉ የዮሴፍን አጽም የያዘበትን ሳጥን ምን ብሎ ይጠሩታል? ታቦት። ማንን ይዟል? አጽመ ዮሴፍን ይዟል። ስለዚህ በደም ስሙ ዘአርክ ኦፍ ጆሴፍ ራሱ ምን ይባላል? ስለዚህ ሰላም በበረሃ ስንት ታቦት ነበራቸው? 2። አንድ እንደ ታቦት አድርገው እንደውም በነገራችን ላይ ግብፃውያን ዮሴፍ ከሞተ በኋላ ወደ ናይል ወንዝ ጥለውት ነበረ። ሙሴን አይደለም፣ የዮሴፍን አጽም። የዚህን ጊዜ ቅን እንጨት አምጥቶ የእግዚአብሔርን ስም ጠርቶ ሙሴ እስራኤልን ከግብፅ ሲያወጣ የዮሴፍን አጥንት ጠየቃቸው። የዮሴፍን አጽም እኛ አልቀበርነውም፣ እኛ በእንትን ጥለነዋል፣ በባህር ጥለነዋል። ስለዚህ የዮሴፍን አጽም ምንድን ያደረጉት ግብፃውያን? በናይል ወንዝ በአባይ ወንዝ ጣሉት። ምን አደረገ ሙሴ? ሄዶ የእግዚአብሔርን ስም ጠርቶ በደም ስሙ የእግዚአብሔርን ስም ጠርቶ በእጽ ላይ ጽፎ የእግዚአብሔርን ስም በባህሩ ላይ ጣለው። ከዛ የዮሴፍ አጥንት ተንሳፈፈ። ከዛ ይዘውት ወጡ፣ ከግብፅ ይዘውት ወጡ። ስለዚህ የዮሴፍ አጽም የያዘ ሳጥን ይባላል ታቦት፣ ወይ ደግሞ ዘአርክ ኦፍ ጆሴፍ ተብሎ ይጠራል። ይሄ የት ላይ እናገኘዋለን? ባቢሎናውያን ታልሙድ ላይ እናገኘዋለን። ሰፋ እንድናደርገው የታቦት ቢኖር ትርጉማል። ይሄ 5ኛ ነው። 6ኛ በሃይማኖት አበው ላይ ኢየሱስ ክርስቶስ ምን ይባላል? ታቦት ይባላል። ታውቁታላችሁ። ይሄን እችን ላሳያችሁ። በሃይማኖት አበው ላይ ኢየሱስ ክርስቶስ ምን ይባላል? ራሱ ታቦት። ትላንትና ታላቁ ጅብሪል እንዳሳየን ኢየሱስ ክርስቶስ ምን ይባላል? ጠረጴዛ ምስዋ ተብሎ የለ መሰዊያ አይነት ተብሏል። ስለዚህ ኢየሱስ ክርስቶስ ራሱ ምን እንለዋለን? ታቦት እንለዋለን። ምን ማለታችን ነው? ታቦት ማለት አማናዊው መስዋዕተ ወንጌል የሆነውን ስጋ ወደሙን የሰጠን ማን ነው? እርሱ ራሱ ባለቤቱ ኢየሱስ ክርስቶስ። ስለዚህ ምን ይባላል? ራሱ ታቦት ብለን እንጠራዋለን። እሱ ራሱ ማለት በስመ አዳሪ ስለሚጠራ ማለት ነው። እሺ ሃይማኖት አበው ላይ ያለ ላሳያችሁ። እሱ እቺ ስለምታስፈልግ ማለት ነው። ኢየሱስ ክርስቶስ ታቦት ስንል ከምን አንግል እንደተባለ እንድናየው ማለት ነው። የመጀመሪያ ክፍል ላይ ያለ ቅድም በጽሁፍ ሳሳያችሁ እንዳይረዝምባችሁ ብዬ ያለፍኳት ናት፣ ግን ላሳያችሁ አሁን ጥቅሷም ስለምታስፈልገን ማለት ነው። ሃይማኖት አበው ላይ ነው የምትገኘው ቃል። ኢየሱስ ክርስቶስን ታቦት ብሎ ይጠራዋል ማለት ነው። በግልጽ ነው የሚጠራው። ሲጠራውም ራሱ በግልጽ ይጠራዋል ኢየሱስ ክርስቶስን ታቦት ብሎ ማለት ነው። እሺ የተወሰነውን ላሳያችሁ። ከሃይማኖት አበው ላይ ኢየሱስ ክርስቶስን ታቦት ብሎ የጠራው ከመልካ ኢየሱስ አለ። መልካ ኢየሱስ ብቻ እንዳይመስለን ከአባቶች ውስጥ እንደዚህ ብሎ የጠቀሰ ሰው አለ ብሎ ቢጠቅሰን አንድ ሰው አዎ አለ ብለን ስለምናብራራ ማለት ነው። እሺ ስሙት። ይኸው ይታያችኋል። እዚህ ሃይማኖት አበው ዘቅዱስ ቄርሎስ ምዕራፍ 81 ክፍል 52 ቁጥር 8 ላይ ሰው ከሆነ በኋላም ብእሲ ሰው መሲህ ኢየሱስ ታቦት አስታራቂ ለሙታን በኩር ከሙታን ወገን የሚነሳን በኩር የምዕመናን ገዢ ፈጣሪ ተባለ። ምን ተባለ? ሰው ከሆነ በኋላ ምን ተባለ? ሰው ብእሲ መሲህ አልተባለ? ኢየሱስ ከእንደገናስ ታቦት። ምን ማለት ነው? ታቦት ማለት በታቦቱ ላይ የሚሰዋው ምንድን ነው? ስጋው ደግሞ በግ ማለት በስመ ኀዳሪ ይሰማይ ማኅደር ወስመ ኀደር ነው ይሰማይ ኀዳሪ። ራሱ ደግሞ ክርስቶስ ምን ይባላል? ታቦት ይባላል። ራሱ ታቦት ይባላል። ከእንደገና የሚባል አስታራቂ ለሙታን በኩር። ስለዚህ ኢየሱስ ክርስቶስ ራሱ ምን እንለዋለን? አስታራቂ ታቦት ለሙታን በኩር ከሙታን ወገን የሚነሳን በኩር የምዕመናን ገዢ ፈጣሪ ተባለ።
አሁን ይህን ሁሉ አይተን ፍጡር ምናምን አማላጅ እንዳለ ምን ይላል እዚህ ጋር ቄርሎስ ከሙታን ወገን የሚነሳ በኩር ካለ በኋላ ምን ይለዋል? የምእመናን ገዢ ፈጣሪ ተባለ። ፈጣሪ ነው፣ ፈራጅ ነው እያለ ነው። ስለዚህ ኢየሱስ ክርስቶስ ራሱ ምን እንለዋለን? ታቦት እንለዋለን። ይህ በደንብ ማወቅ አለብን ማለት ነው። ራሱን አሳልፎ የሰጠ እውነተኛ የእግዚአብሔር በግ ስለሆነ ማለት ነው። ስለሆነ እሺ፣ ሰባተኛ ደረጃ ደግሞ ታቦት የሚባለው ምንድን ነው? በሰባተኛ ደረጃ ታቦት የሚባለው ምንድን ነው? ጽላቱ ራሱ ታቦት ይባላል። ጽላት በቤተክርስቲያናችን ጽላት አለ፣ ታውቃላችሁ። ጽላቱ ራሱ ምን ይባላል? ታቦት ይባላል። ጽላቱን ታቦት እንለዋለን። ምክንያቱም በእኛ ቤተክርስቲያን ጽላቱ ሌላ ነበር በብሉይ ኪዳን ዘመን፣ ታቦቱም ሌላ ነበር። ምን ሌላ ማለት? ጽላቱ የት ነበር የሚያድረው? በታቦቱ። ሁለት ጽላቶች አሉ፣ አምስት ትእዛዛት፣ አጠቃላይ 10 ትእዛዛት የያዙ ነበሩ። ምን ውስጥ የሚያድሩት? በታቦት ውስጥ፣ በዛ ሳጥን ውስጥ ይገባሉ። አሁን ግን በአዲስ ኪዳን ጽላት ሌላ ታቦት ሌላ አይደለም። ጽላቱ ታቦቱ አንድ ነው። ስለዚህ ጽላት ወጣ። ጽላቱን ያከበረው ካህን ማን? ምን ሌለ ጽሌ አንድ፣ ጽላት ብዙ ቁጥር። ስለዚህ ጽላቱ ራሱ ምን ይባላል? ታቦት። መንበሩ ራሱ ምን ይባላል? ታቦት። ከርሰ ሐመሩ ከስር ከታቦቱ ስር ልክ እንደ እንትኖች ደግሞ ምስራቅ ኦርቶዶክሶች ደግሞ እንደ ሩሲያ እንደ ግሪክ ደግሞ አጽመ ቅዱሳን የቅዱሳን አጽም ያለበት ራሱ ታቦት ይሉታል። ሌላው ቅድም የጠቀስነው ማዕድ፣ ጠረጴዛ ታቦቱ ራሱ ይባላል። ራሱ ሁሉም ስለሚሰዋበት ማለት ነው። ለምንድን ይሄን ያልነው? የቅድሟን ፊገር እንዳትረሷት። ይሄን ያነሳንበት ምክንያት እቺ ዋና አሁን የጭቅጭቃችንን ምንጭ ስለሆነች እሱን በደንብ አድርጋችሁ እንዳትረሱብን፣ አደራችሁን ወደኋላ እንዳትመልሱ ማለት ነው። ጠያቂዎቻችንም ስትገቡ በዚህ አውዱስ እንድጠይቁ ማለት ነው። ሁሉን ነገር አሟልቶ የያዘው ምን ይባላል? ታቦት እንለዋለን። ይሄ ማለት ነው። ታቦት ምን ይባላል? መሰዊያ። ምክንያቱም ምን ይሰዋበታል? እዚህ ጋር እንስሳት ነበረ፣ አሁንስ የክርስቶስ ሥጋና ደም። ታቦት ምን ይባላል? ጠረጴዛ። እዚህ ጋር እኮ ህብስት ነበረ እኮ። አዎ፣ አሁንስ የሚሰዋበታል? ህብስት ይሰዋበታል። እሺ፣ ታቦትን ይባላል የቃል ኪዳኑ ታቦት። አሁንም ታቦት እንለዋለን። እንደዚህኛው ታቦት ስሙ ታቦት ይባላል። ለምን? ይሄ እኮ በዓመት አንድ ጊዜ ነበረ የበግ መስዋዕት። አሁን ግን የሚሰዋው ማን? የክርስቶስ ሥጋና ደም። በብሉይ ኪዳን ዘመን ግን ታቦቱ እዚህ ጋር ሌላ ነው፣ ማዕድ ጠረጴዛ የተባለው ሌላ ነው፣ እዚህ ጋር ያለው መሰዊያ ሌላ ነው። በአዲስ ኪዳን ግን ሁሉም አንድ ሆነ። ታቦቱ መሰዊያ ይባላል፣ ታቦቱ ጠረጴዛ ማዕድ ይባላል፣ ታቦቱ ታቦት ይባላል። ግልጽ ነው ሀሳብ። እዚህ ጋር እኮ የበግ መስዋዕት ነበር የሚሰዋው በየቀኑ። ይሄ ዴይሊ የበደለ ሰው የበግ መስዋዕት፣ የፍየል የእንስሳት መስዋዕት የሚመጣበት ነው። ይሄኛው ግን መቼ ነበረ? በየሳምንት። ይሄ ማለት በየዓመቱ። ይሄም በአንድ ያጠቃሎ ያዘ። ገጸ ህብስት አያስፈልገንም። በየዓመት የሚገባ በግ አያስፈልገንም። በየቀን የሚሰዋ በግ አያስፈልገንም። የታረደው በግ ይህን ሁሉ ያሟላል። ለእሱ ክብር ምስጋና ይግባው። ሁሉ ነገር ያሟላ ነው። በድያለሁ ኃጢአት ሰርቻለሁ አንልም። ዛሬም ብንበድል ዛሬም ብንመጣ ስጋው ደግሞ ስንቀበል በስጋው ደግሞ ይታረቀናል። የምንሰዋው ሌላ አዲስ የበግ መስዋዕትና የፍየል የእንስሳት መሰዊያ አያስፈልገንም። ሌላ ከእግዚአብሔር ጋር የምንገባበት ቃል ኪዳን የሚያስፈልገን ገጸ በት አያስፈልገንም። ያ ገጸ ህብስቱ ይህ ስጋዬ ነው ይህ ደሜ ያለው ነው። ሌላ በየዓመቱ የምንሰዋው ሌላ በግ መስዋዕት የለንም። እሱ ራሱ መስዋዕት ነው። እሱ ወደ ቃል ኪዳኑ ታቦት ወደዚህ ወደ ቅድስተ ቅዱሳን በምን ገባ? እሱ ራሱ መሰዊያ፣ እሱ ራሱ መስዋዕት አቅራቢ ተቀባይ ሆኖ ሰው አቀረበልን። እችናት እንዳለ ያዝናት ማለት ነው። አሁን የበግ መስዋዕት የምናቀርብበት መሰዊያ አለን? የለንም። መሰዊያ እኮ አለን፣ ግን ይሄ መሰዊያ በምን ተተካ? በታቦቱ። ያ የሚሰዋው እንስሳት ማን ነው? በግ ማን ነው? ክርስቶስ። አሁን ገጸ ህብስት የምንሰዋበት ሌላ እዚህ ጋር ቅድስት ላይ የሚቀመጥ ጠረጴዛ አለን? የለንም። ይሄ ጠረጴዛ ማን ነው? ታቦት። ይሄ ማዕዱ ምንድን ነው? ታቦት። ህብስቱስ? ስጋው ደሙ። ይሄ መሰዊያ አለን? አዎ። ይሄ መሰዊያ ላይ የሚቀርበው እንስሳውስ? የለም። የእንስሳ ደም። ማንድን ያለን? በግ። ማን ነው እሱ በግ? ኢየሱስ ክርስቶስ። እሺ፣ በዓመት አንድ የሚገባው ነውር የለበት በግስ? ይኸው ንጹሕ ሐዋርያ ኢየሱስ ክርስቶስ በየጊዜው። ይሄን ሁሉ ጠቅላላ አድርጋ ያዘች ማለት የበግ መስዋዕት ምንሰዋበት የለንም። እዚህ ከውጭ በኩል ስንገባ ወደ መቅደሱ እዚህ ጋር የሚቀርብ ገጸ ህብስት ሌላ የለንም። ይሄም እዚህ ጋር የሚቀርብ በዓመት አንድ የሚቀርብ በግም የለንም። ይሄ በዓመት አንድ፣ ይሄ በየሳምንቱ፣ ይሄ በየቀኑ፣ ሁሉም አንድ ሆነ።
ታቦት ምን ይባላል? መሰዊያ። ልክ እንደዚህ። አዎ መሰዊያ። ይኸው ታቦት ምን ይባላል? ማዕድ፣ ጠረጴዛ ይባላል። ታቦትን ይባላል? ታቦት ይባላል። እንደዚህኛው ታቦት። ግልጽ ነው ሀሳቡ አይደል? እቺ ሀሳብ የተቀመጠችበት ነው። በእውነት እችን ቤተክርስቲያን የሰጠን አምላክ ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ስለዚህ ማዕድ ራሱ ምን ይባላል ማለት ነው? ማዕድ ራሱ ምን ይባላል? አሁን ቅድም የጠቀስ ነው ምን ይባላል? መሰዊያ ይባላል። ይህን እኮ በነገራችን ላይ መጽሐፈ ምሳሌ ላይ ያለ ነው። ችል ላሳያችሁ። መጽሐፈ ምሳሌ ላይ በጣም ግሩም በሆነ መንገድ ሰለሞን በጣም ጥበበኛው ግሩም በሆነ መንገድ ገልጿታል። እንዲህ ብሎ ምዕራፍ 9 ይኸው መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ላይ ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች፣ ፍሪዳዋን አረደች፣ የወይን ጠጅም ደባለቀች፣ ማዕዷን አዘጋጀች ይላል። ይህቺ ማዕዷን የሚለውን ቅደነች። ማዕድ ማለት ይሄኛው ይሄ ማዕድ ምን ያህል ነው? እኛንም አይደለም። ያው የምስራቅ ኦርቶዶክስ መጻጉዕ ነው። ወራይኩ አይገርማችሁ? ይህንን መጽሐፈ ምሳሌ ምዕራፍ 9 ይሄኛው ማለት 9:2 ሲተረጉሙ ይሄ ፍሪዳዋን አዘጋጀች የሚለው ማዕድ የሚለው መሰዊያውን ይላል። ሆሊ አልተር ነው ይላል። ይሄን የሚናገረው የምስራቅ ኦርቶዶክስ መጽሐፍ ነው። ወራይ ነው እንያተች ያ ዘኦርቶዶክስ ስተዲ ባይብል የተባለው መጽሐፍ ላይ ይሄን ሲተረጉማት ገጽ 835 ላይ ማለት መጽሐፉ ላላችሁ ሰዎች 835 ተመልከቱ። ይኸው መጽሐፈ ምሳሌ ምዕራፍ 9 ቁጥር 2 ሲተረጉም ተመልከቱ። 9:2 ላይ እሺ፣ ይሄኛው የክርስቶስ ምሳሌ ነው ይልና ምንድነው የሰዋችሁ? ምንድነው? ምን አረደች? ፍሪዳ። ማን ነው ፍሪዳው? የክርስቶስ ስጋ። የወይን ጠጅ ምንድነው? ደሙ። ማዕድ ምንድነው? ማዕድ አለ። ማዕዱ ላይ ምን አለ? ፍሪዳ። ማዕዱ ላይ ምን አለ? የወይን ጠጅ። ማዕዱ የተባለው መሰዊያው ታቦቱ፣ ፍሪዳ የተባለው ምኑ ነው? ስጋው። የወይን ጠጅ የተባለው ምኑ ነው? ደሙ። ይሄም ቃል በቃል ነው። ሂስ ፕሪሺየስ ብለድ ነው የሚለው የከበረ ደሙ። ከዛስ ኦቨርስ ኢት ዘ ዋይን። ዋይን ምንድን ነው? ወይኑ ምን ላይ? በቅዳሴ ጊዜ አት ዘ ሆሊ አልተር በቅንፍ ውስጥ ቴብል ላይ አያችሁ። መጽሐፈ ምሳሌ 9:2 ሲተረጉሙት ማዕድ የተባለ ቴብሉ ምን ይባላል? ታቦት፣ መሰዊያ። ይሄው ስለዚህ ጠበኛው ሰለሞን ማዕዷን አዘጋጀች የሚለው ማዕድ የሚለው ምኑ ነው? ሆሊ አልተር በቅንፍ ውስጥ ምን ይባላል? ቴብል። ስለዚህ ነው በደንብ አድርጎ ኩልል አድርገን አሁን ስናየው ምንም ያልተወሳሰበ ማለት ነው። አሁን ሰው እኮ ቢጠይቀንስ ሰው መጥቶ በብሉይ ኪዳን እኮ ጠረጴዛ የሚባለው ይሄ ገጸ በስ የሚቀመጥበት እኮ ማዕድ አይቶ ሰው ሁለት ስም ነው ያለው። ገበታ ይባላል፣ ማዕድ ይባላል፣ ጠረጴዛ ይባላል። 4 እግር ያለው በዚህ ስለተቀመጠ ገጸ በስ የሚቀመጥበት ነው። ይሄኛውና እኮ መሰዊያ እኮ ይለያዩ ነበረ። እዚህ ጋር ታቦቱ ሌላ ነው፣ በዓመት አንድ የሚገባበት። እዚህ ጋር ገጸ በስቱ ነው። እዚህ ጋር አዎ ሐዲስ ኪዳን እኮ ያለ ነው። እኛ በምን ተተካይኛው? በምን ተተካይኛው? በየቀኑ የምንሰዋው የእንስሳት መስዋዕት አለ። ስለዚህ እዚህ ጋር የምናቃጥለው የእንስሳት የምናጤሰው አለ፣ የምናቃጥለው አለ የለም። ታቦቱ ተካው። እዚህ ጋር በየቀኑ የሚቀርብ ጠዋት ማታ 2 ማታ የምናቀርበው 6 ያለን የለንም። በምን ተተካ? በታቦቱ። ህብስቱ የምን ተተካ? የስጋው ደሙ። እሺ በየዓመቱ የሚፈስ እዚህ ጋር ታቦቱ ገብቶ የሚፈስ የበግ ደም አለ የለም። በምን ተተካ? በስጋው ደሙ። ስለዚህ ታቦቱ ምንድን ነው? መሰዊያው ታቦት። በእውነት እቺ ቤተክርስቲያን ግሩም ቤተክርስቲያን አለች። ማዕዱ ራሱን ይባላል። ምን ብሏለን? ታቦቱን ማዕዷ ምን ተባለች? እቺ ጠረጴዛው ምን አላት? መሰዊያ ሆሊ አልተር። ወደ አዲስ ኪዳን ደግሞ እናምጣ። የብሉይ ኪዳን ነው ለሚለን ሰው ሐዲስ ኪዳን ላይ ደግሞ ስንመጣ የሉቃስ ወንጌል ላይ ጌታችን ምዕራፍ 22 ላይ የሉቃስ ወንጌል ምዕራፍ 22 እዚህ ላይ ማለት ነው ቁጥር 21 ላይ ተመልከቱ ምን እንደሚል። 21 ላይ
ነገር ግን አልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት። ምን የሚል አሰል ነገር ግን አልፎ ለሚሰጥ ለዚያ ሰው ወዮለት። በማዕድ ከኔ ጋር ናት። እች ማዕድ ምንድን ናት? ጌታችን ምሴተ ሐሙስ ያደረገባት የክርስቶስ ምሳሌ ናት። የምን የመሰዊያው። እሺ ራእይ ዮሐንስ ደግሞ እንምጣ። ራእይ ዮሐንስ ላይ ደግሞ ታቦት የእግዚአብሔር ዙፋን ተብለዋል። በራእይ ዮሐንስ ላይ በምን በምዕራፍ 4 ቁጥር 2 ላይ ራእይ ዮሐንስ ምዕራፍ 4 ቁጥር 2 ላይ ይኸው ራእይ 4:2 እንዲህ ይላል፣ ወዲያውም በመንፈስ ነበርሁ፣ እነሆም ዙፋን በሰማይ ቆመዋል፣ በዙፋኑም ላይ ተቀማጭ ነበረ። ምንድነው ዙፋኑ? እንደኛ በእንጨት ምናምን በወርቅ የተለበጠ ዙፋን ምናምን አናጺ የገነባው ዙፋን አይደለም። ዙፋኑ ምንድን ናት? ታቦቱ ነው። ምክንያቱም እኛ ኢየሱስ ክርስቶስ በስጋው ደግሞ ስንቀበል በቅዳሴ ጊዜ የሚገኘው አማናዊ ነዋ። ስለዚህ ያ የክርስቶስ ራሱ አካሉ ነው። ስለዚህ አካሉ የሆነ የክርስቶስ ስጋን በምን ላይ ያለ? በዙፋኑ። በምን ያ ዙፋን ማለት ነው? ታቦቱ። የግል ትርጓሜ ነው አይደለም። ያው በዚህኛው ላይ እንኳን ብትመለከቱ በምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ላይ እችኑ ቃል ሲተረጉሟት በጣም የሚገርማችሁ በዙፋኑ ላይ የሚለው እንዴት አድርጎ እንደተረጎሙ ላሳያችሁ። ይኸውና ሪቬሌሽን ላይ ምዕራፍ 4 ቁጥር 2 እስከ 3 ላይ ይኸው ተመልከቱ። እንዴት አድርጎ ግሩም በሆነ መንገድ ነው ቁጭ አድርጎ እንዳስቀመጠው። ዘስ ይላል፣ ስለሆነም ይላል። ዘስ ምን ተብሎ ይጠራል? ዘስ ኢን ዘ ኦርቶዶክስ ቸርች በኦርቶዶክስ ቤተክርስቲያን ዘ አልተር ቴብል ምን ይባላል? የመሰዊያው ጠረጴዛ ኢዝ ሳምታይምስ ኮልድ ሰቶርኒ። በኦርቶዶክስ ቤተክርስቲያን የመሰዊያው ጠረጴዛ ምን ተብሎ ይጠራል? የእግዚአብሔር ዙፋን። ይኸው የእግዚአብሔር ዙፋን ይባላል። ፔጅ 1719። ስለዚህ ራሱ ታቦቱ ራሱ ምን ለው አንዳንድ ጊዜ የእግዚአብሔር ዙፋን ይባላል። ስለዚህ ራእይ ዮሐንስ 4:2 ላይ ያሉ በመጽሐፍ በምስራቅ ኦርቶዶክስ ማብራሪያ ምን ይባላል? ዘ አልተር ቴብል ኢዝ ኮልድ ራሱ ይባላል የእግዚአብሔር ዙፋኑ ይባላል። አማናዊ መገለጥ ስለሆነ እሺ። አንዳንድ ሰዎች ደግሞ ይሄ እኮ ይላሉ። አሁን ደግሞ ትንሽ ዞር ያደርጓትና ይሄኛው እኮ መሰዊያ፣ አሁን ይሄኛው መሰዊያ መስቀልም ይባላል። ክርስቶስ ራሱን በመስቀል ላይ ነው አሳልፎ የሰጠው። ስለዚህ መሰዊያው መስቀል ይባላል። ምክንያቱም እዚህ ጋር የእንስሳው ደም በማን ተተካ? በስጋው ደሙ። እዚህ ጋር 4 ቅርጽ ያለው ነው። ከዛ እንጨት ተቀጣጥሎ ይነዳል የእንስሳው ስጋ። እንደዚህ የሚነድበት አሁን ክርስቶስ እንደዛ ነው የሆነው አይደለም። በጉ እንስሳው ክርስቶስ ከሆነ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ከሆነ በጉ የተሰዋበት መሰዊያው ምን ነበረ? መስቀል። ይሄን ደግሞ አለ እዚህ ላይ ምን ላይ? ትንቢተ ሕዝቅኤል ላይ መስቀል ምሳሌ እንዴት እንደሆነ እንያት። ሕዝቅኤል 44 ላይ ማለት ነው። ትንቢተ ሕዝቅኤል ምዕራፍ 41 ላይ እናገኘዋለን። 41:22 ላይ ራሱ ሕዝቅኤል 41 ይኸው ሕዝቅኤል ምዕራፍ 41 ቁጥር 22 ተመልከቱ። እንደዚህ ይላል፣ መሰዊያውም ቁመቱ 3 ክንድ ርዝመቱም 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሰርቶ ነበር። ምንድነው የመሰዊያ? መስቀሉ፣ መርገፉ። ትንቢተ ሕዝቅኤል ነው። በደንብ ስሙት። ራሱ መሰዊያውም ይላል ቁመቱ 3 ክንድ ርዝመቱ 2 ክንድ ወርዱም 2 ክንድ ሆኖ ከእንጨት ተሰርቶ ነበረ። ክርስቶስ በምን ተሰቀለ? በእንጨት መስቀል ላይ። ይሄ መሰዊያው የተባለው እንጨት የተሰቀለበት የማን ነው? የክርስቶስ መስቀል ምሳሌ ነው። ማስረጃችን ምንድን ነው? ይሄው አንድምታውን ተመልከቱት። ከተፈለገ ደግሞ የምስራቆቹን ደግሞ ላሳያችሁ። በምስራቅ ኦርቶዶክሶች እችኑ ሕዝቅኤልን ምዕራፍ 44 ምዕራፍ 41 ሲተረጉሙ ምን እንዳርገው እንደተረጉማት እንያት። ትንቢተ ሕዝቅኤል ምዕራፍ 44 ምዕራፍ 41 ቁጥር 22 ላይ ማለት ነው። እሺ 22 ላይ ምን እንዳሉት እንመልከት። ይሄውና ሕዝቅኤል 41 21 ላይ ዘውድን አልተር ይላል የእንጨት መሰዊያ ኢዝ ዘ ሲምቦሊክ ኦፍ ዘ ክሮስ። ይሄኛው የእንጨት መሰዊያ ያለው እዚህ ጋር የምንድነው የሚገልጸው አለ? የመስቀሉ ነው።
በቃ እዚህ ጋር እንጨት ይቀጣጠል ይነድ ነበር። አዎ ለምን? እንስሳው ለማቃጠል። እዚህ ጋር ግን የታረደው በግ አለን፣ ምናቃጥለው የለንም። ያ እንጨት ምን ሆነ? መስቀሉ። እንስሳውስ? ክርስቶስ ስጋ ሆነ። ስጋውን ቆረሰልን፣ ደሙን አፈሰሰልን። የእግዚአብሔር ስሙ የተመሰገነ ይሁን። አሁን እንጨት አናቃጥልም። ያ እንጨት እንስሳውን አያቃጥልም። እሱ ራሱ ተሰዋ፣ የታረደው በግ ተባለ፣ ተተካ ማለት ነው። ስለዚህ በትንቢተ ሕዝቅኤል ላይ ያለው መሰዊያው ቁመቱ 3 ክንድ የሚለው ምኑን ነው? መስቀልን ነው። ይኸው ዘ ውድን አልተር ኢዝ ሲምቦሊክ ኦፍ ዘ ክሮስ ነው የሚለው። ስለዚህ እያንዳንዱ ክርስቲያን ራሱ ምን ይባላል? ታቦት ይባላል ብለን የዘረዘርነው እንደተጠበቀ ሆኖ ማለት ነው። የመጨረሻ በጣም ስላረዘምኩት እጅግ ይቅርታ ይደረግልኝ። ወደ ታላቁን አሁን ቀጥታ ወስዳቸው። የመጨረሻዋ ግን ቅዳሴያችን ላይ ያለችዋን እስቲ እንያት። ወደኛ ቅዳሴ እስቲ እንምጣ። የኛ መተርጉማን እንዴት አድርገው እንዳመሰጠሩት ቅድም ታላቁ ያላትን ነገር በእኛ መተርጉማን አንድምታ ስትመለከቷት በጣም ግሩም በሆነ መንገድ ገልጸዋታል። እስቲ እንየው መጽሐፈ ቅዳሴያችን እዚህ ላይ ማለት ነው። መጽሐፈ ቅዳሴያችን እንደዚህ ይለናል። ቃሏ በጣም ግሩም ስለሆነች በደንብ ብትሰሙኝ ደስ ይለኛል። እሺ የምስክር ድንኳን አደረጓት። ጌታ እንደተናገረ ካህኑ አሮን በመካከሏ የተመረጠውን ዕጣን ያሳርጋል ይላል። እቺ በቅዳሴ ጊዜ ከዛ አለ ተህቦ ምሕረት ለሚካኤል እያለ እየመጣ ጊዜ ውቱ ጊዜ ባርኮት ላይ አለ አይደል? ከዛ ምን እንደሚለው ደብተራ ስም አለ የሚለው ልክ እቺ በአማርኛ የምስክር ድንኳን አደረጓት። ጌታ እንደተናገረ ካህኑ አሮንም በመካከሏ የተመረጠውን ዕጣን ያሳርጋል ይላል። የዚህን አንተ ተመልከቱ እንደሚል እንዴት አድርጎ አባቶቻችን አመስጥረውት ይህንን የምስክር ድንኳን የምን ምሳሌ እንደሆነ ሲያስቀምጡ ቅዳሴ አንድምታ ላይ ተመልከቱ። ይኸው መጽሐፈ ቅዳሴ ከቀድሞ አባቶች ሲወርድ የመጣው ነው። በአቡነ ትርጓሜ ገጽ 85 ላይ ያለን እንዴት አድርጎ የኛ መተርጉማን እንደሚተረጉሙ በጣም ትደነቃላችሁ። እንዴት በምን መንገድ ልክ እንዳመሰጥሩ ለማየት እነሆ ይኸው። እሺ የምስክር ድንኳን የተባለችው ማናት? እስቲ እንመልከተ። በዚች በደብተራ ኦሪት በደንብ ስሙ። በዚች በደብተራ ኦሪት ሙሴ አሮን አምልኮቱን ይመሰክሩባታል። በማን? በደብተራ ኦሪት። በደብተራ ኦሪት ሙሴና አሮን አምልኮቱን የእግዚአብሔርን አምልኮት ይመሰክሩባት እንደነበረ በእመቤታችንም አንድነት ሶስትነት ታውቆባታልና የእግዚአብሔር ስሙ የተመሰገነ ይሁን። በደብተራ ስም የሚነገረው ስም እግዚአብሔር ይጠራበታል። ሙሴ አሮን እግዚአብሔር ስም ይጠሩበታል። እቺ እውነተኛይቷ ደብተራ ድንኳን የተባለች የምስክር ድንኳን የተባለች እመቤታችን ማን ይነገርባታል? አንድነቱ ሶስትነቱ የማን? የሥላሴ አንድነት ሶስትነት ታውቆባታልና። እንቀጥል። ከዛ በጣም ግሩም ምሳሌ ደሟል። አንድም ይላል ደግሞ አሁን በጣም ግሩም በሆነ መንገድ ሲያብራራው ማለት ነው። አንድም ይሄ ቅድም ያሳየናችሁ አሉ አይደለም? ይሄ የእግዚአብሔር ድምፅ ሿሿሿ እያለ አናቆ ድምፅ ይሰማ ነበረ በቤተ መቅደስ በማዕጠንቱ ማለት ነው። እመቤታችን ጌታን ጸንሳ ሳለች መላእክት ዓለማቸውን ብትወስንባቸው የመላእክት ዓለማቸው ማን ነው? ክርስቶስ እኮ ነው። ግን በአጭር ቁመት በጠባብ ደረት ተወስነው በማህፀኗ ዓለማቸውን ብትወስንባቸው በማህፀኗ ሲያመሰግኗት ቃል ትሰማ ነበርና። ይህን አልሰማ ነው? የሆነ ከኛ ቤት የወጣ ሰው ሲሰብክ አልሰማችሁም? እችን ቃል መላእክት መጥተው በማህፀኗ ሲያመሰግኗት እመቤታችን ዘንበሏ ትሰማ ነበር። በግዙ አለ ራሱ ወታደንን ድንግል ርእሳ መንገለ ከርሳ ወትሰምዕ ቃለ መላእክት ከመወላዲተ እግዚአብሔር ይእቲ። ወታደንን ድንግል የሚለው ድንግል ዘንበል ብላ በጣም ነው የሚገርመው። ወታደንን ድንግል ዘንበል ምን ሰማ ነበር? ራሷን ዘንበል አድርጋ ወታደንን ድንግል ርእሳ መንገለ ከርሳ ወደ ማህፀኗ ዘንበል ብላ ወትሰምዕ ምን ሰማች? ቃለ እመላእክት የመላእክትን ቃል ሰማች። ከመወላዲተ አምላክ ይእቲ እሷ የአምላክ እናት ነችና። አሁን ተመልከቱ። አሁን የፈለኳት ችን ትርጓሜ ነው። ከዚህ ቀጥሎ ያለው ነገር ግን ይላል ከቀድሞ የዛሬው ልዩ ነው። አሁን ቅድም ታላቁ የነገረን እች ነው። ነገር ግን ምንም እንኳን እንደዚህ ብንናገርም ስለ ደብተራ ስንኩ እንኳን ከቀድሞ የዛሬው ልዩ ነው። በምን? በደንብ ስሙችን።
ከቀድሞ የዛሬው ልዩ ነው። በቃ ይኸው ደብተራ ድንኳን ከቀድሞ የዛሬው ልዩ ነው። በምን ልዩ ነው? በደንብ ስሙ። ከቀድሞ ከኦሪቱ የዛሬው ልዩ ነው። ቅዳሴ አንድምታችን ይህን የሚለው ታላቁ አይደለም፣ ዘማርያም አይደለም የሚያወራው። ይህን አንድምታችን ገጽ 85 ላይ ያለቃል። በምን ልዩ ነው? የቀደመው ኃላፊ ነው፣ የዛሬው ግን አያልፍምና። እግዚአብሔር ስሙ የተመሰገነ ነው። እቺ ደብተራ ድንኳን ኃላፊ ናት፣ የዛሬው ግን ምን አይልም አያልፍምና። ይኸው አንድምታችን የቀድሞ ኃላፊ ነው። ያችሁ የቀድሞ የዛሬው ከቀድሞ የዛሬው ይለያል። ለዩ ታቦት፣ ማዕድ፣ ጠረጴዛ፣ መሰዊያ ብሎ ብሉይ ኪዳን ዘመን የነበረው ከዛሬው ይለያል። የቀድሞ ከቀድሞ የዛሬው ይለዩ ነው። በጣም አይገርም? ራሱ አባቶቻችን የቀድሞ ምንድን ነው? ኃላፊ ነው። የዛሬው ግን አያልፍምና። አንድም የቀድሞ በባዕድ ተክህኖ በባዕድ መስዋዕት ነበረ። ክህነቱ ባዕድ ነበር። ከእንደገና መስዋዕቱ ራሱ ባዕድ ነው። ባዕድ ማለት ነው እንስሳ ነበር የሚቀርበው። እኛን አይወክልንም እኮ እንስሳ። አያስብም እኮ አይናገርም እኮ ይቅር ብያቸዋለሁ እኮ አይልም። ይሄ ግን የሚናገር በግ ነው። ክርስቶስ ስሙ የተመሰገነ ይሁን። ይህ ግን ባዕድ ነው። ክህነቱ ባዕድ ነው። መስዋዕቱም ባዕድ ነበር። የዛሬው ግን ምንድን ነው? ሰዊውም መስዋዕቱም ተቀባዩም እሱ ነውና። አይታችሁ? ዛሬ ግን ሰዊውም መስዋዕቱም ተቀባዩም እሱ ነውና ለሊሁ መስዋዕት ወለሊሁ ካህን ሰዋኢ ወለሊሁ ተወካፌ መስዋዕት ምስለ አቡሁ እንዲል። እሱ መስዋዕት ተቀባይ፣ እሱ መስዋዕት አሳራጊ፣ እሱ መስዋዕት አቅራቢ፣ እሱ ራሱ መስዋዕት ተቀባይ፣ አቅራቢም ተቀባይም መስዋዕትም እሱ ራሱ ሆነ። ይህ ቅዳሴ አንድምታ አይደል? በምን የቀድሞው ከዛሬው ይለያል። እግዚአብሔር ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሆናችሁ። ምንም ነው የማይደበላለቅብን፣ ምንም ነው የማይደበላለቅብን። ጽድት ያለ ትምህርት ነው ያለን። በቃ አስተምሯችን፣ ትምህርታችን ወልፈጥ ዘመጥ የሌለው ማለት የቀድሞ ምን ነበረ? ባዕድ ክህነት ተክህኖ በባዕድ መስዋዕት ነበር። መስዋዕቱን አቅራቢ ሌላ ነው፣ ካህኑ እሱ ራሱ ኃጢአተኛ ነው። ተቀባዩ አቅራቢው የሚቀርበው መስዋዕትም ራሱ ባዕድ ነው። አሁን ግን ባዕድ አይደለም። ራሱ ሊቀ ካህናት ነው ክርስቶስ፣ ራሱ በግ ነው፣ ራሱ ተቀባይ ነው፣ እሱ ራሱ አቅራቢ ነው። እውነት ነው። ከቀድሞ የዛሬው ልዩ ነው። እግዚአብሔር ያክብርልን። ታላቁ ይቀጥል። ጋሪው ያሰማልን። እግዚአብሔር ይስጥልን። እኔ ምንም የምቀጥለው የለም። ምናልባት ጥያቄ ካለ ጥያቄ እንቀበል እንደሆነና መምህራን ሀሳብ ይሰጡበት እንደሆነ ነው እንጂ ይሄ መስዋዕት አይነቶችንም መስዋዕቱ እንዴት እንደተጠቃለሉም ሁሉንም አይተናል። አሁን ደግሞ ታቦት፣ ጽላት ወዘተርፈ የሚሉትንም ተመልክተናል። እንግዲህ በእኛ በኩል ያለውን ጨርሰናል። ማዕዳችን አቅርበናል። የበላ በልቶ ይጠግባል። እንግዲህ ሌላውም እንደዛው ነው። ጥያቄ ያለው ሰው ወይም ደግሞ መምህራን አስገብተን ሀሳብ የምንቀበል እንደሆነ ነው እንጂ እኔ የምጨምረው ብዙ ሀሳብ የለኝም። በኋላ ላይ ግን የምሰጠው ሀሳብ ይኖራል ልንጨርስ አካባቢ። ካልሆነ አሁን እሰጣለሁ። እሺ፣ ጥያቄ ያላችሁ እስክትገቡ ድረስ ታላቁ ሀሳብ ይስጥና ሰዓቱን ለመጠቀም ጥያቄ ያላችሁ ሰዎች አሁን በተማሩ ትምህርት ላይ ይሄ ግልጽ አይደለም ወይ ደግሞ ትክክል አይደለም፣ ነፃ ሆናችሁ ማለት ነው። ነፃ ሆናችሁ ልክ አይደላችሁም፣ ይሄ ተሳስታችኋል፣ ይሄ ነገር መስተካከል የምትሉት ነገር ካለ በነፃነት ገብታችሁ ማቅረብ ትችላላችሁ። ምንም ችግር የለውም። እኛ ራሱ ሙሉ ስላልሆን ማለት ነው። እና ምናልባት እዚህ የሚነገሩትን ነገሮች ዩቲዩብ ላይ ስለሚቀመጥ ብላችሁ አትዘናጉ። ዩቲዩብ ስለእናንተ አይጸድቅም፣ ስለእናንተም አይኮነንም። እናንተ እንድትይዙት ነው። እናንተ ልባችሁ ውስጥ ሰርጎ እንዲገባ ነው እንጂ ዩቲዩብ ላይማ ይቀመጣል። ወዴት ይሄዳል? ስራው ነው ዩቲዩብ ማስቀመጥ። ወይ ደግሞ የሆነ ነገር ሴቭ አድርገዋለሁ ሪከርድ አድርጌ አስቀምጠዋለሁ ብሎ መዘናገት እንትን አይልም፣ አይገባም።
እና ቅድም አይ ቲንክ እዚያ ማን ነው ተሰሎንቄን አብራራለሁ ብዬ ነበር ይመስለኛል። እና አንደኛ ቆሮንቶስ ያው ትናንትም ትንሽ ሞካክረ ነው ስለነበረ እሱን ትንሽ እንድምታውን ባልከፍተውም የሊቃውንቱን ትርጓሜ ባላሳይም በጣም ብዙና ጥልቅም ስለሚሆንብን ማለት ነውና አውደ ውሉዱ ከንህነ ተአየነነ እምጸረ አባ እሺ ይታያል አይደል? ምናምን እችን ተናግሬ ወደ ጥያቄ ነው የምንሄድ፣ ወደ ሜሎና እንሄዳለን። አንደኛ ቆሮንቶስ 10:16 ላይ ያለውን በነገራችን ላይ ትናንትም የተወሰነ ብዬበት ነበረና ኮንቴክስቱን ግልጽ አድርጋችሁ እንድታዩት ብቻ ነው። ኮንቴክስቱን በደንብ ካያችሁት በኋላ ምንድነው የሚለውን ግልጽ አድርጎ ማየት ይቻላል። ቅዱስ ጳውሎስ ስለ ቅዱስ ቁርባን ከሐዋርያት አብዝቶ በመናገር ይታወቃል። የእሱ ተማሪ የሆነው ሉቃስም እንዲሁ ነው። ቅዱስ ሉቃስም በሐዋርያት ሥራ ላይ እንጀራ በመቁረስ ይተባበሩ ነበር ብሎ ጽፎልን እናገኛለን። ያው የምስጢር ሰው እውቀት ሁለት አይነት ነው፣ የትምህርትና የመገለጥ ለርንድና ሪቨሌሽን የሚባለው ማለት ነው። እና የቅዱስ ጳውሎስ ግን ሁለቱም ነው፣ የተማረም ነው የተገለጠለትም ነው። እና የእሱ መልእክት ለተማረ ሰው ጸጋ እግዚአብሔር ከሌለው ያሰናክላል፣ ጸጋ እግዚአብሔር ብቻ ለያዘና ላልተማረ ሰው ደግሞ ያወናብዳል። ስለዚህ የቅዱስ ጳውሎስ መልእክታት መማርም መገለጥም ይፈልጋሉ። ምክንያቱም እሱ እንደዛ ሆኖ ነው የጻፈው። ባለፈበት አልፎ ካልሆነ ሰው ዝም ብሎ ተጎልቶ ሳይማሩ ወይ ደግሞ ወደ ቅድስና ወደ ብቃት ሳይደርሱ የቅዱስ ጳውሎስን መልእክት መረዳት አይቻልም። የአንደኛ ቆሮንቶስ ምዕራፍ 10 ክፍሉ የሚጀምረው ቅዱስ ቁርባን በብሉይ ኪዳን እንዴት አድርጎ እንደተቀመጠ እያስረዳ ነው። ቅድም ታስታውሱ ከሆነ ይሄን የመሰዊያውን የምናምኑን ስርዓት ሳሳያችሁ ምን ብለን ነበረ? እነዛ ሁሉ ምሳሌዎች ናቸው ብለን ነበር። ያ ብቻም ሳይሆን ክርስቶስ በሉቃስ ወንጌል 24 ላይ ነቢያትም መጻሕፍትም መዝሙራትም ሁሉ ስለ እኔ ተጻፉ ብሏል። ስለዚህ አንድ ሰው በብሉይ ኪዳን ያለ የሆነ ታሪክ ሲያይ ፎርሻዶ የሚያደርገው የሐዲስ ኪዳን አካል አለ ማለት ነው ብሎ ማሰብ መቻል አለበት። የግዴታ እንደዛ ማሰብ መቻል አለበት። ሌላውን ተውትና ሙሴንና ኢያሱን ራሱ አንድምታ ትርጓሜያችን የሚያስቀምጥበትን ሁኔታ ብትመለከቱ በጣም ትገረማላችሁ። ሙሴ ማን ነው? ሌላ ጉዳይ ነው። ወደ ምድረ ርስት ሳይገባ ለምን ሞተ? ኢያሱ ለምን ገባ? ምናምን የሚለው ማለት ነው። ከክርስቶስና ከአዳም ጋር የሚገናኝ ነገር አለው። ስለዚህ ያንን የቅዱስ ቁርባኑን ነገር ፎርሻዶ በማድረግ አሳይቶ ነው የሚጀምረው። አሁን ምን ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። ይህን ታውቁ ዘንድ እሺ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ አለ። እሺ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። አሁን ይሄንን ተጠመቁ የሚለውን አንድ ሰው ካልተረጎመ ካልተረዳ ተጠመቁ ብሎ ሊረዳው ነው ማለት ነው። ቀጥታ ሕዝበ እስራኤል ከግብፅ ሲወጡ በደመናና በባህር ተጠምቀዋል ወይስ አልተጠመቁም? እስኪ መልስ ስጡ። በባህር ተሻገሩ፣ በደመና ተጋረዱ ወይስ ተጠመቁ? እንዴት መጋረድንና መሻገርን እንዴት አድርጎ ነው መጠመቅ ያለው? እንዴት አድርጎ ነው መጠመቅ ያለው? ምስጢራዊ ትርጓሜ ሚስቲካል የሚባለውን ይሄን አሌጎሪካል ትራንስሌሽን የሚባለውን እንሄድበታለን ማለት ነው። ምስጢራዊ ትርጓሜ ማለት ነው ሌላ ቋንቋ። ስለዚህ ያንን ባህሩን መሻገሩን በደመና መጋረዱን መጠመቅ ብሎ ያስቀምጠዋል። እሺ፣ ከዛ ቀጠለና ይሄው ስለ ጥምቀት እያወራ ነው። ከዛ ቀጠለና ምን አለ? ሁሉም ያን መንፈሳዊ መብል በሉ። እሺ፣ ሁሉም ያን መንፈሳዊ መጠጥ ጠጡ አለ።
ተጠመቁ የሚል ብሉይ ላይ አታገኙም። በነገራችን ላይ ተጠመቁ የሚል አይደለም ያለው፣ ተሻገሩ ነው። መሻገሩን ነው መጠመቅ እያለው ያለ እዚህ ጋር። ለዚህ አሁን ሰው ከጥምቀት በኋላ ወደ ቅዱስ ቁርባን ነውና የሚሄደው። ባህሩን መሻገሩ የጥምቀት ምሳሌ ካደረገው በኋላ ሁለተኛ የቅዱስ ቁርባኑን ምሳሌ ደግሞ ሲያመጣ ምን አለ? ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መብል ጠጡ ካለ በኋላ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና አለ። ያም ማለት ክርስቶስ ነበረ። አሁን ደግሞ ምኑን እያመጣ ነው? የቅዱስ ቁርባኑን ምስጢር እያመጣ ነው። ተጠመቁ፣ መንፈሳዊ መብል መጠጥ በሉ፣ ጠጡ። የበሉበትና የጠጡት ያ መንፈሳዊ አለት ማን ነው ይላል? ክርስቶስ ነው ይላል። በቃ አሁን እዚህ ጋር ብቻ ስለ ቅዱስ ቁርባን እንደሆነ የሚያወራው በጣም ግልጽ አድርጎ አስቀምጧል። አንድ ጥያቄ፣ በፈለገው ቅዱስ ስም ብትዘክሩ፣ በፈለገው እንዶ በስላሴ በራሱ ስም ዘክሩ፣ ቁርባን ይሆናል? እኔውን ስላሴ ብዘክር ቁርባን ይሆናል? በምን ተአምር ይሆናል? እንደዚህ በምንም ተአምር አይሆንም። እንዴትም አይሆንም፣ በፍጹም አይሆንም። ለዚህ ያም ማለት ክርስቶስ ነበር ብሎ ቁርባንን ነው ቀጥታ እየተናገረ ያለው። እንዲህ እያለ ይመጣና ይህ ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። አሁን ይህ ሁሉ ወኩሎ ዘተጽፈ ለተግሳጸ ዚያነ ተጽፈ የሚለውን ነገር ማለት ነው። ይሄ ሁሉ ለኛ መገሰጫ እንዲሆን ተጻፈ። እሺ ከዛስ? ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባቸውም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የሚያስፈቅድ እግዚአብሔር የታመነ ነው። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ አለ። ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። አሁን በደንብ አድርጋችሁ ተከታተሉ። ከጣዖት ሽሹ። ከዛ ቀጥሎ ነው አሁን እኔ በምለው ነገር እናንተ ፍረዱ ካለ በኋላ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። አሁን እዚህ ጋር ጣዖት አምላኪዎችም ሰንበቴ እየጠጡ ነው። ከዛ ተለው የሚላቸው ጣዖት አምላኪዎች ማህበር አላቸው ማለት ነው። ምን ይላል እዚህ ጋር? ጣዖትን ከማምለክ ሽሹ አለ። ለምን? ክርስቲያኖቹ ጣዖት ከሚያመልኩት ጋር አብረው ተደባልቀው ስለኖሩ ክርስቲያኖችም ወደ ጣዖት ማምለክ እየሄዱ ስለነበረ ማለት ነው። ከዛ ምን ይላል ግን? በምለው ነገር እናንተ ፍረዱ አለ። እንዲሁ እኮ ግሩም እኮ ነው። በምለው ነገር እናንተ ፍረዱ፣ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ሲል ካለምን ወለ ከጣዖት ከማምለክ ሽሹ ብሏል። ስለዚህ ጣዖት አምላኪዎችና እነዚህ አብረው ሰንበቴ ይጠጡ ስለነበረ ነው ማለት ነው። በጣም አስቂኝ የሆነ ትርጓሜ ነው ይሄ። እንደ ተሰምቶም አይታወቅ ፌዘኛ የሆነ በምስጢራችን ላይ የሚቀለድ የሚላገድ ትርጉም ነው ይሄ። እንዲህ ብሎ የሚተረጉም ካለ ማለት ነው በጣም መሳለቂያ መሆን ነው ይሄ። ከዛ ቀጠለና የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን አለ። ህብረት ያለው አይደለምን? ህብረት የሚለው ትናንት እንዳሳያችሁ ኮይኖኒያ ነው፣ አንድነት፣ ሱታፌ ማለት ነው። ፓርትነርሺፕ ማለት ነው። ከዛ ግን ይቀጥልና ስለዚህ ስለሚቆረሰው እንጀራ፣ ስለሚቀዳው ደም፣ ስለሚባረከው የበረከት ጽዋ ሲናገር ምን አለ? አንድ እንጀራ ስለሆነ አለ። አንድ እንጀራ ስለሆነ እሺ እኛ ብዙዎች ስንሆን አንድ ስጋ ነን አለ። እኛ ብዙዎች ስንሆን አንድ ስጋ ነን። አሁንም ጥያቄ ለራሳችሁ ያዙ። የዝክር እንጀራ ምዕመናንን አንድ ስጋ ማድረግ ይችላል? እንዲሁ በጣም እኮ እንደ አስቂኝ የሆነ ነገር ነው። እንዴት ነው? በምን ተአምር እንደዚህ ይሆናል? ሁላችን አንዱን እንጀራ እንካፈላለንና ምን ማለት ነው ይሄ? አንዱ እንጀራ የሚባለው ቅዱስ ቁርባኑ ነው። ቅዱስ ቁርባኑ ነውና ሰው ሌላ ትርጓሜ እንኳን ባያውቅ ትርጓሜ ባይመለከት እችን ቁጥር ብቻ አይቶ
እናንተ ፍረዱ ብሎ የለ ቅዱስ ጳውሎስ መፍረድ እንዴት ያቅተዋል? ስለ ቁርባን እያወራ ነው ብሎ መፍረድ እንዴት ይሳነዋል? እንዴት ያለ በህሊና ጨለማ በአእምሮ እስር ቤት ውስጥ ቢኖር ነው ይሄ ለዝክር ነው ብሎ የሚተረጉም አንድ ሰው? በጣም እኮ የሚገርም ነገር ነው። ይሄ ቅዱስ ቁርባን ነው። አንድ እንጀራ ምዕመናን አንድ ስጋ የሚሆኑበት ልዩ ምስጢር ነው። ሌላ ነገር አያስፈልገውም። ይሄ አንድምታ ምናምን ይሄው ቀጥታ ይሄ ምን አንድምታ ያስፈልገዋል? አሁን ይሄ ቁልጭ ያለ ነገር እኮ ነው። 11 ላይም ተመሳሳይ ሐሳብ ነው የምታገኙት።